ሰላም እንዴት ናችሁ? የተከበራችሁ የናይል ሚዲያ ተከታታዮች እንዴት ናችሁ? እንደምን ሰንብታችኋል? እንግዲህ ናይል ሚዲያ ከጀመርን አንድ ዓመት አልፎናል። ብዙ ጊዜ የትግርኛ ፕሮግራሞችን ነው የምንሰራው። የአማርኛ ፕሮግራሞችን አልፎ አልፎ እየሰራን እንገኛለን። ዛሬ ደግሞ ሁላችሁም እንድታዳምጡት የሀገራችን ጉዳይ ወዴት እያመራ ነው፣ ምን እየሆንን ያለ ነው፣ የመውጫ መንገዳችንስ ምን ይመስላል በሚለው ዙሪያ ለመወያየት እንግዳ ጋብዣለሁ። የዛሬው እንግዳችንን ሁላችሁም ታውቁታላችሁ። በተለይ ደግሞ ትግራይ በአስከፊው ጦርነት በነበረችበት ጊዜ ቀን ከሌሊት ለትግራይ ሕዝብ ድምጽ እያሰሙ ከነበሩት የትግራይ ሕዝብ ወዳጆች መሃል አንዱ የሆነው ኤድመንድ ብርሃነ ነው የዛሬው እንግዳችን። የኢትዮጵያ ፖለቲካ ወዴት እያመራ ነው፣ የኢትዮጵያ ፖለቲካ ምን ላይ ነው ያለው የሚለውን ለመወያየት ዛሬ እዚህ ስቱዲያችን ተገኝቷል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ፣ ከኛ ጋር ቆዩ። እንዴት ነህ ኤድመንድ? በጣም ደህና ነኝ ናይል። ዛሬ ደግሞ ካንቺ ጋር ይሄንን ጊዜ ስላገኘሁ ስለጋበሽኝ እጅግ ከልቤ በጣም ነው የማመሰግነው። እኔም በጣም አድርጌ ነው የማመሰግነው። ካንተ ጋር ሳወራ አሁን ምን አሰብኩኝ፣ እኔ አፌን የፈታሁት በአማርኛ ነው። ቅርብ ጊዜ ነው ትግርኛም ፕሮግራም መስራት የጀመርኩትና አሁን ግን በአማርኛ ሳስተዋውቅ ከበደኝ። ግን ናይል እኮ ትግርኛ እችላለሁ። በትግርኛ ሌላ ጊዜ በጣም ጥሩ፣ በጣም አሪፍ። በትግርኛም ማለት ያው እንደ ትግራይ እንዳሉት ሳትጠብቂብኝ ጥሩ። በትግርኛ ፈትኝኝ። እሺ፣ በትግርኛም ኢንተርቪው ማድረግ እችላለሁ። በጣም ደስ ይለኛል። እንደውም የአምቼ ትግርኛ የምትባላለች በደንብ ትግርኛ የማይችሉ ሌላ አካባቢ ተወልደው ያደጉ የሚናገሯት። የኔ ትግርኛ እንደዛ ነበር መጀመሪያ አካባቢ። አዎ፣ ሌላም ቦታ እንደዚህ ስላቸው እንደው የቀልዴ ይመስላችኋል፣ ግን እንደዛ አልገመትኩም። ትግርኛ አልገመትኩም ነበር። አዎ፣ አይ እንደው ከፈለግሽ አሁንም አንድ ሁለት ሶስት ቃላቶች በትግርኛ ልልልሽና ልትፈትኝ ትችያለሽ። እና ለሌላ ጊዜ እንደው በትግርኛ እስቲ ፈትኝኝና በትግርኛም ኢንተርቪው መስጠት ይችላል። ምናልባት ያው ትግርኛዬን እያስታመምኩ እየሰባበርኩም ቢሆን አንቺ መሀል ላይ ትጠገኝልኛለሽ። በጣም ጥሩ፣ በጣም አሪፍ። መልካም። አሁን ለተከታታዮች እስቲ በትግርኛ ሰላም ታስጣቸው። እንዴት ናችሁ? ደህና ናችሁ ወይ? እቺ ልጅ እስቲ ሰብስክራይብ አድርጉላት በልልኝና ወደ ዋናው እንትናችን እንሄዳለን። ከመለኹም ኣብ ትግራይ ዘለኹም ካብ ትግራይ ወፃውን ዘለኹም ካብ ኩሉ ቀድሜ ሰላምታይ ይብፅሐውን ክብለኩም ይደሊ። ብጣዕሚ ተሃጉሴን ናይል ምስ ናይል እዚ ኢንተርቪው ምግባርና አብይ ነገር እዩ። ናይ ፈርስት ታይም ኣብዚ መፅአ ምስ ናይል። ሶ ናይል ትፈልጥዋን ዘይትፈልጥዋን ኩልኻትኩም ሰብስክራይብ ግበሩዋ። ብዙሕ ቁም ነገር ኣሎ። ናታ ክስታይ ኢንተርቪው ትገብሮ ዘላ ይርኦ እየ ሓደ ግዜ ሓሊፈ ብዙሕ ነገር እየ ዝመሃረሉ ጥራይ ከኮነሲ ብዙሕ ኢንፎርሜሽን እየ ካብኣ ዝረክብ። ሶ ሓድሽ እንድህር ኮይንኩም እዚ ዓብይ እድል እዩ ንኣኻትኩም። ስፔሻሊ ኣነ ካብ ደገ ከም ትፈልጥዎ ኣብ ወፃኢ እየ ዘለኹ። ንሳ ኣብ መሬት እያ ዘላ። ካብ ኩልና ላዕሊ ዘድሊ ኢንፎርሜሽን ካብና ኩሉ ንሳ ክትረክብ ስለትኽእል ንኣ ፎሎው ግበርዋ። ካሊእ ግዜ ክመፁ ከለኹ ብትግርኛ ምናልባት ኢንተርቪው ክገብር ይኽእል። ግዜ ክዛረብ ከለኹ ኣምሓርኛ ስለዝኾነ ኣብ ብዙሕ ሚድያታት ሓደ ሰብ ብትግርኛ ዝዛረብ ዲኻ ገለ ይብለኒ። ግን ኣነ ትግርኛ ዝለመድኩ ኩናት ትግራይ ምስ ተጀመረ ብዙሕ ናይ ፈታዊ ትግራይ ምስኣቶም ኮይነስ እቲ ትግርኛ ክለማመድ ጀሚረ። ሕጂ ፅቡቅ ገይረ ይዛረብ ፅቡቅ ገይረ ይሰምዕ፣ ፅቡቅ ገይረ እኳን ኣይዛረብን። ከም ግን ኢንተርቪው ዝኸውን ዘረባ ትግርኛ ኣይስእንን እየ። ካሊእ መዓልቲ ምስ ናይል ክንራኸብ ከለና ብኣማርኛ ከይኮነስ በትግርኛ ኢንተርቪው ገብሬ የቀነለይ ናይል አሚ ያቀነለይ። አነ በጣም ነው የማመሰግነው። እንደዚህ ትግርኛ አልጠበቅኩም እንጂ በትግርኛ ነበረ ቃለ መጠይቁን የምናደርገው። ነገር ግን ቀጣይ ደግሞ በሌላ አጀንዳ በትግርኛ ናይሎን ማዕንቲ ፕሮግራምና በአማርኛ ይቀጥላል ማለት ነው። በጣም አመሰግናለሁ። ቴንክ ዩ ናይል። እኔ በጣም አመሰግናለሁ።
መልካም እንግዲህ ኤድመንድን ሁላችንም የምናውቀው በትግራይ ጦርነት ጊዜ ቀን ከሌሊት ባለመሰልቸት ባለመታከት በትግራይ ህዝብ ላይ ሲፈጸም የነበረውን ጄኖሳይድ ለዓለም ህዝብ በማጋለጥ ነው ቀን ከሌሊት እና ብዙ ባለፈው ማህበራዊ ሚዲያ ላይ የዩቲዩብ ኮሚኒቲ እና ፌስቡክ ላይ ሼር አድርጌው ነበር በቅርብ ቀን ጠብቁን የሚልና በጣም ብዙ ሰው በውስጥ የጠየቀን ኤድመንድ ትግራይን ያውቃታል ወይ? ኤድመንድ ትግራይ ኖሯል ወይ? ያ የትግራዋይነት ስሜት በጣም የገነፈለ ነው። በጣም ብዙ ጊዜ አየዋለሁ እና እስቲ ስለ ኤድመንድ ትንሽ ነገር ንገረን። ትግራይን ታውቃታለህ ወይ? ትግራይ ኖረሃል ወይ ከሚለውን ጀምር። በጣም ጥሩ ጥያቄ ነው ናይልዬ። ትግራይ በሆነ የስራ አጋጣሚ ምናልባት እና አንድ ጊዜ ለጉብኝት አንድ ሁለት ጊዜ ለጉብኝት ይመስለኛል መጥቻለሁ። ከመቀሌ ጀምሮ እስከ አክሱም አድዋ ድረስ ተንቀሳቅሻለሁ። ያው ግን በጉብኝት መልኩ ነው እና ማረሳውን ምናልባት ሳላስረዝም በአጭሩ ለመናገር በጣም ልብ የሚነካኝ ምንድነው በፊት ትንሽ ቆይቷል መጣሁኝና ትግራይ አብርሃ ካስትል የሚባል ሆቴል መቀሌ አረፌ ነበር ለሆነ ለስብሰባ ጉዳይ ነው አስታውሳለሁ። በኋላ ጊዜ ነበረኝና ዝም ብዬ ሳይክል ሰጡኝና እስቲ ከተማዋን ልዙራት ብዬ በሳይክል ወጣሁ እና በአጋጣሚ ጠፋብኝ። ብዙ መንገድ ሄጄ ነው መሰለኝ ቤት ወዴት እንደሚሄድ ያጠፋ እና መንገድ ላይ ደግሞ ፀሐይ ነው ምናምን እና አይ በዚህ ነው መሄደው በዛ ነው መሄደው እያልኩኝ ለመመለስ ወደ ሆቴሉ በኋላ ሁለት ልጆች ሲሄዱ ባካችሁ አብርሃ ካስትል ቤት ነው የሚሄደው ምናምን አልኳቸው። ወጥቼ በጣም ረጅም መንገድ ከሄድኩኝ በኋላ ነውና ችግር የለም አሁን ፀሐይ ነው አሉኝ። አሁን ፀሐይ ነው ና ሻይ ቤታችን ጠጣ ከዛ በኋላ ቀስ ብለን እናሳያለን እና ያየሁት ያደግነት ልቤን ነካኝ። አንደኛ ምልሽ አያውቁኝም እኔ ወንድ ነኝ ሌላ ነገር ያደርጋል እንኳን ብሎ አልፈሩም እና ሻይ ያ ደግ ህዝብ በጣም መልካም ህዝብ እና እኔ ሁሉ ጊዜ ያ ነገር ልቤን ይነካኛል። ምልሽ እንደሱ አይደረግም ትፈሪያለሽ እንዲህ ቢያደርግ የምትይው ነገር አለና ሁሉም ሰው ትግራይ ረግጦ የሄደ ሰው ሁሉ አንድ የሚያወራት አንድ አይነት ነገር አለ። እንግዳ ተቀባይ ሰው አክባሪ። ታክሲ ላይ እንግዶችን ያውቃሉ። ለዩኒቨርሲቲ ለትምህርት የመጡ ምናምን የመጡ ካየ እሱ ወደኋላ ይቀራል እነሱ ይገባሉ። አንድ ቤት አንኳኩተሽ ኧረ ውሃ ስጡኝ ምናምን ብትያቸው ኧረ ወደይ ና ግባ ምናምን ብለው ነው እንትን ያ ደግ ያ መልካም ህዝብ እና በጉብኝትና እንዳልኩሽ በሆነ በስራ አጋጣሚ ነው እንጂ እንደው በደንብ እኔ ትግራይን አላቃትም። በደንብ ትግራይን አላቃትም ግን ህዝቡን ግን አውቀዋለሁ። ትግራይን ጂኦግራፊውን አለማወቅና ልዩነት አለው። ግን ከትግራይ ልጆች ጋራ ከትግራይ ህዝብ ጋራ በተለያየ አጋጣሚ በትግራይ ውስጥ ብቻ ሳይሆን በተለያየ አጋጣሚ ስለኖርኩ አብሬያቸው ስላሳለፍኩ አብሬያቸው ህዝቡ አውቀዋለሁ እና ህዝቡን በአጠቃላይ ስትነቂው እኔም ራሴ እንደተነካው ነው። በጣም ይገርማል። እኔም ሁሉ ጊዜ ስለሚገርመኝ ነው እና የብዙ ሰው ጥያቄ እኔንም ባለፈው ጠየቁኝ በጣም ብዙ ሰዎች በውስጥና ኢንተርቪውን በጣም በቅርብ ጊዜ ነው የምናደርገው። ስለዚህ ይህችን ጥያቄ የመጀመሪያ ጥያቄ አደርጋታለሁ ብያቸው ነበር። ተመልሶላቸው እንደሚሆን ተስፋ አደርጋለሁ። እኔ ተመልሶልኛል። ሌላው መጀመሪያ አንተ ወደ ህዝብ ስትመጣ በሚዲያው መጀመሪያ አንዳንድ ቪዲዮዎችን ተቆርጦ እናይ ነበር እና በዚህ አጋጣሚ እናቴ አንተ በጣም ተከታታይ ናት እና እየነገረችኝ ነበር። መጀመሪያ መለኮታዊ ትምህርቶችን ነበር የሚናገረው፣ ሃይማኖት ነክ ነገሮችን ነበር ይዞ የመጣው እና ከዛ በኋላ ነው ወደ ፖለቲካ የተቀየረው አለችኝ። አንተ ደግሞ ፖለቲከኛ አይደለሁም ስትል ሰምቻለሁ። እሺ የሰብአዊ መብት ተሟጋችን በለውና የሰብአዊ መብት ተሟጋች ስትሆን ይሄ መሆን የለበትም ስትል ያው ወደ ፖለቲካውም እየገባህ ነው ያለው። ምክንያቱም ፖለቲካው ስለሆነ እያመሰ ያለው ፖለቲካው ስለሆነ እያሸበረ ያለው ያው ሳታስበው ፖለቲካውንም ትከታተለዋለህ። አንተ አይደለሁም ብትልም ወደዛ መጠጋጋት መግባት ግን አይቀርምና ከሃይማኖተኝነት ወደ ሰብአዊ ተሟጋችነት በአንድ ጊዜ ሽፍት ማድረግ እንዴት ነው? አይከብድም ወይ? ብዙ ጊዜ ሃይማኖት ውስጥ ያሉ ሰዎች ዝም በሉ ነው የሚባሉት። እንዴ ሃይማኖተኛ አይደለ እንዴም ፖለቲካ ነው ይባላል። ፖለቲካ ግን ሁሉንም ነው የሚነካው። ህዝብ ሲጎዳ
ሃይማኖተኛውንም ነው የሚጎዳው። ለምሳሌ ባለፈው በነበረው በትግራይ ጦርነት ቄሶች የለ እማሆይ እነዚህ መለኮሳት የሉ ታርደዋል፣ ተገለዋል። ሲመጣ ችግሩ ሃይማኖተኛ አይል ምን አይል እንደ ሁሉም ነው የሚያጠቃውና ሁሉም የህብረተሰብ ክፍል ይመለከተዋል ብዬ አስባለሁ። እና አንተ ትንሽ አልከበደህም ወይ ከሃይማኖት ነገር ወደዚህኛው ሽፍት ስታደርግ? እንዴትስ ነበር አጀማመርክ? ናይልዬ በጣም ጥሩ ጥያቄ ነው የጠየቅሽኝ። መልሱ በጣም ሰፊ ነው። ለማሳጠር ሞክራለሁ ጊዜሽን በሰፊው እንዳልወስድብሽ በሚል ነው። ያነሳሽው ጥያቄ ብዙ ልንወያይበት የሚገባ ነገር ነው። በመጀመሪያ አንዳንድ ጊዜ ሰዎችም ሃይማኖት ራሱ ምን እንደሆነ በትክክል ዲፋይን ካላረጉት የሰብአዊ መብትነት ምን እንደሆነ ላይገባቸው ይችላል። ፖለቲከኛም ራሱ ምን ማለት እንደሆነ እሱንም ትንሽ ነካ አድርጌው ባለፍ ጥሩ ነው። በመጀመሪያ ግን ምንድነው ሃይማኖት ለሰው ነው። ሰው ይልሽ ናይሊ ሰው ካለ ሃይማኖት አለ፣ ፖለቲካ አለ፣ ማመን ሁሉ ነገር አለ። መጀመሪያ ግን ማን ይቀድማል? ሰው። መጀመሪያ ሰው መኖር፣ ሰው ሲኖር ነው ሌላው ነገር የሚኖረው። ስለዚህ የሃይማኖት መሰረቱ ለማን ነው ከተባለ ለሰው ነው አይደለ? ለሰው ልናስተምር፣ ልንመክር፣ ልንመራ እና ደግሞ የሰው መብት ሰው መሆን ያለበት መሆን የሌለበትን አሁን በአገራችን ትልቁ ችግር ምንድነው? እኔንም ሰው ብዙ ሰው አንተ በፊት ስለ ሃይማኖት ስታስተምር እናውቅህ ነበር፣ አሁን ፖለቲከኛውን ይሉኛል። ፖለቲከኛ ማለት ፖለቲካና ፖለቲከኛ ልዩነት አለው። ሃይማኖት ውስጥ ፖለቲካ አለ፣ ባህል ውስጥ ፖለቲካ አለ፣ ማህበራዊ ኑሮ ላይ ፖለቲካ አለ። ፖለቲከኛ ግን መሆን ማለት አጀንዳ ያለው፣ ፕሮግራም ያለው፣ ራሱን መዋቅር ያለው እኔ እንትን ፓርቲ ነኝ፣ የፓርቲያችን ዓላማ ይሄ ነው፣ መዋቅራችን እንደዚህ ነው ብሎ አንዱ ፕሮግራሙን አጀንዳውን የሚያስተዋውቅበት እሱም ለስልጣን የሚወዳደርበት ፕሮሰስ አለው። እንደዛ አይነት ፖለቲከኛ አይደለሁም እኔ። ግን የምታወራው ፖለቲካ ነው። ኦፍ ኮርስ ነው። አዎ፣ ምክንያቱም ፖለቲካ ማለት it's all about administration ነው አይደለ? በትክክል ርዕዮተ ዓለምና ስርዓት አገዛዝ ምናምን ነው የምናወራው፣ ስለ መንግስት መዋቅር ምናምን ነው የምናወራው። ስለዚህ ፖለቲካ it's all about አስተዳደር ነው። ስለዚህ ሁላችንም የፖለቲካ ነገር እናወራለን፣ ግድ ነው። ሃይማኖት ውስጥም ሆኖ ሰዎች የፖለቲካ ነገር ያወራሉ፣ ማህበራዊ ኑሮ ላይ ያወራሉ፣ ምን ያወራሉ። ስለዚህ የፖለቲካ ነገሮች ያወራሉ። አዎ፣ ፖለቲከኛ አይደሉም እንደ ማንኛውም ሰው። ግን ከሃይማኖት ወደዚህ ሽፍት አረክ ለሚለው ሽፍት አይደለም ያረኩት፣ ድሮም እዛው ነበር። ልዩነት ምንድነው? የምናገረውን ምናልባት በቤተ ክርስቲያን ወይንም በሃይማኖት ስም ስለማልናገረው ብዙዎች እኮ ናይልዬ በኋላ እንመጣበታለን እንጂ በትግራይ ጦርነት እኮ በቤተ ክርስቲያን ውስጥ ምልሽ ብዙ ነገር ሲናገሩ ነው። አሁን እነሱ ፖለቲከኛ አይደለንም ብለው በቤተ ክርስቲያን ውስጥ የአብይ ስርዓት እንዲያሸንፍ በውጊያ ድል እንዲያደርግ ሲሉ የነበሩ፣ ገንዘብ ሲያዋጡ የነበሩ፣ በፕሮፓጋንዳ በጸሎት ምን እያሉ ፖለቲካ ሲሰሩ የነበሩ በየሃይማኖት ተቋማች ውስጥ እኮ እንደነበሩ እናውቃለን። እኔ ግን ምንድነው የሃይማኖት ተቋም ውስጥ ሲሆን ሙስሊም ከሆነ ያን ማስተማር፣ ክርስቲያን ከሆነ መጽሐፍ ቅዱስ ያስተምር። አይ ፖለቲካ ነክ ነገሮች ደግሞ ለመናገር ወይንም ደግሞ ፓርቲ ወይንም ስለ ስርዓቱ ለማውራት ከፈለገ ግን ከሃይማኖት ተቋም ራሱን ያግልልና ያንን ነገር ይናገር። ምክንያቱም ህገ መንግስቱም ይላል ሃይማኖት ፖለቲካ በሃይማኖት ውስጥ ጣልቃ አይገባም ይላል። በህገ መንግስቱም እንደሱ ከሆነ መለየት አለበት። ክርስቲያን የሃይማኖት ተቋም ውስጥ ሆኖ ግን ፖለቲካ ማራመድ አደገኛ ነው። አደገኝነቱ ለፖለቲካው ሳይሆን ለሃይማኖቱ ነው። ሃይማኖቱን ይዞት ነው የሚተው። ሃይማኖትን ከዚህ በፊት በሶሻሊዝም ስርዓተ መንግስት ሃይማኖትን ማን ነው የሶሻሊዝምን ርዕዮተ ዓለም ለማራመድ ሃይማኖትን እንዴት እናጥፋው በሚል አንዳንድ ንቅናቄዎች ነበሩ። ሰፊ ታሪክ ነው ነገርየው። እና ምን ለማለት ፈልጌ ነው፣ አንዳንድ ሃይማኖቶች ራሳቸውን ያጠፋሉ። የማይሆን ፖለቲካ ወደ ሃይማኖት ውስጥ አስገብተው የሚሻለው ምንድነው? ፖለቲካና ሃይማኖት መለየት ነው። እኔ ያረኩት ምንድነው? ከሃይማኖቱ ወጣ አልኩኝና በሃይማኖት ውስጥ ቁጭ ብዬ
የሃይማኖት ካባ ለብሼ በሃይማኖት መድረኮች ላይ አልናገርም። ከዛ ራሴን ለየሁኝ፣ የራሴ ሚዲያ ፈጠርኩኝ። ሃይማኖታዊ ሳይሆን ሰብአዊ የሆነ ሙግት በሰብአዊ ህዝብ ላይ ደግሞ የሚፈጸመውን ግፍ ማጋለጥና ኖ ማለት ጀመርኩ። ይሄ ከአንድ ሃይማኖተኛ ብቻ አይደለም፣ መልአክ እንኳን ምድር ላይ ቢኖር ከሱም የሚጠበቅ ነው። ምክንያቱም ሰው ክቡር ነው ናይል፣ ሰው ክቡር። ሃይማኖት ለሰው የመጣው ሰው ክቡር ስለሆነ ነው። እኔ እንደ ክርስቲያን መድኃኒታችን ጌታችን ኢየሱስ ክርስቶስም ወደዚህ ምድር የመጣው ለሰው ነው። የሰውን ህይወት እያጠፋን ግን ሃይማኖት ይኖራል፣ ባህል ይኖራል፣ ፖለቲካ ይኖራል፣ ስርዓት ይኖራል ማለት ዘበት ነው። ስለዚህ አሁን ያለሁትም ሃይማኖትም ህዝብን ለማገልገል ነው። አሁንም እያረኩ ያሉት ህዝብን ማገልገል ነው። ምንም ልዩነት የለውም። ግን ፖለቲከኛ አይደለሁም። ነገር ግን በፖለቲካ ስም የሚፈጸም በህዝብ ላይ የሚፈጸም ግፍና ስርዓትን ግን እቃወማለሁ ለማለት ነው። አዎ በተለይ እዚሁ እንዳለ እግረ መንገዳችን እናንሳውና የሃይማኖት ነገር ማንሳታችን ካልቀረ በተለይ በትግራይ በነበረው ጦርነት 2013 ዓ.ም አንዳንድ ጊዜ ከሃይማኖት በጣም ያፈነገጡ የትግራይ ህዝብ ላይ ግን ሲደረጉ እናይ ነበር። ለምሳሌ ጠላት እንኳን ተብሎ ቢፈረጅ የትግራይ ህዝብ መጽሐፍ ቅዱስ ጠላትህን እንደራስህ ውደድ ይላልና የሃይማኖት አባቶች የትግራይ ህዝብ ላይ ሲያደርጉት የነበረው ዘመቻ እኔ እስካሁን ድረስ ይገርመኛል። በተለይ ኢትዮጵያ ያሉት ትልልቅ ጳጳሳት ሳይቀር በሏቸው ግደሏቸው አሉ። ከሃይማኖት ከቤተክርስቲያን አንለይም የሚሉ ታሪካቸው ራሱ እንዳይገኝ አድርጋችሁ ቅበሯቸው። ይሄ ነገር ቤተክርስቲያን ራሱ ስታወግዘው አልሰማንም። እንደውም ጦርነት ይቁም የሚሉት ነበረ ሲወገዝ የነበሩት። ለምሳሌ አንድ ድምፃዊ ነበረ የሆነ አደባባይ ላይ ወጥቶ ስሙን ረሳሁት፣ ማን ነበረ? ዲሽታጊና ይመስለኛል የዘፈኑ ስም ወይ የሱ ስም እንደዛ ነው። እና እሱ ይመስለኛል እሱ የዘፈኑ ስም ነው። እና ወጥቶ ይሄ ጦርነት መቆም አለበት፣ ወንድሙን መግደል የለበትም ሲባል እንደ ወንጀለኛ ነው የተቆጠረው። እንደ ወንጀለኛ ማለት ነው። ጦርነት ይቁም በጣም ቅዱስ ቃል ነው። የሃይማኖት አባቶች ሆነው ሁሉም ሃይማኖት ላይ እስልምናውም ላይ ሁሉም ላይ እና የጳጳስ እንትናቸውን አድርገው በሏቸው ሲሉ ጊዜ የትኛውም ሃይማኖት ላይ የሌለ ያፈነገጠ ነገር ነውና ይሄ ሁሉ ጥላቻ ከየት ነው የመጣው ትላለ? ምናልባት የሚነገራቸው ፕሮፓጋንዳ ነው ወይ ብቻ ብዬ እኔ ማመን ያቅተኛል። ምክንያቱም እነዚህ ጳጳሳት ከትግራይ ህዝብ ጋር ኖረናል እኮ እኛ ከነሱ ጋር ያኔ ይሄ ሁሉ ነገር ሲታወጅብን እኛ እኮ አብረን ኖረናል። ጳጳሶቹን እናውቃቸዋለን፣ ያውቁናል እኮ ከአዲስ አበባ የመጣን ተጋሮች አለን። በተለያዩ የስራ አጋጣሚዎች ወደ ትግራይ የሚመጡ አሉና ይሄ ሁሉ ነገር የፈጠረው ምን ይመስልሃል? በትክክል ሃይማኖትን ራሱ እኮ ዲፋይን ሳያደርጉት ሃይማኖተኛ የሆኑ ብዙ ሰዎች አሉ። ሃይማኖት ራሱ ምን እንደሆነ ሳያውቁ ግን ሃይማኖተኛ ነኝ ሲሉ ምሰማቸው አሉ። ለምሳሌ በትግራይ ጦርነት ጊዜ ነጩ ፖስታ ለነጩ ቤተመንግስት የሚል ደብዳቤ ያስገቡት ቀሳውስት ናቸው። በውጪ በዚህ በዳያስፖራ አሜሪካን ሀገር ያሉ የሃይማኖት መምህር ቀሳውስት በአንድ ላይ ሆነው አብይ አህመድ የጀመረውን ጦርነት ይቀጥል አታስቆሙት ብለው ፖስታ ይዘው ነጩ ፖስታ ለነጩ ቤተመንግስት በስንት ሺህ የሚገመት ደብዳቤ ያስቀምጡ። እነዚህ ሰዎች የሃይማኖት ሰዎች ናቸው። አንዳንዶቹን ቻሌንጅ አድርጌያለሁ። እኔ አስታውሳለሁ በዛን ጊዜ ለሁሉም የሃይማኖትን ሰዎችና ድርጅታቸውን ጠርቼ ባካችሁ እውነት ሃይማኖተኞች ከሆናችሁ ይሄ ሰው እንዲድን አንደኛ እርቅን፣ ሁለተኛ ፍቅርን፣ ሶስተኛ ህዝብን ማዳን ነው። እንደ ሃይማኖት አባትነታችሁ ባካችሁ ይሄ ጥሪ ያረኩበት ጊዜ አስታውሳለሁ። ከዛ በኋላ ህዝብ አይሰማችሁምም አያከብራችሁም። በዚህ ጊዜ ስለ ህዝብ ካልጮሃችሁ ካልቆማችሁ እነሱ በተቃራኒው ነው ያረጉት። በለው ግን እንዴ አንቺ ሱንት ያለሽ እንዴ ናይልዬ ማቀውን ታሪክ ላጫውተሽ። በዛን ጊዜ ብዙ መረጃዎች ነበሩ እጄ ላይና የትግራይ ቀሳውስትን ከመሃል ከተማ አባረሯቸው። አንዳንዶቹ የተደበደቡ ሁላ ተደብድበው የሃይማኖት በር ላይ የተጣሉ አሉ። የትግራይ የሃይማኖት አባቶች በመሃል ከተማ እና በተለያየ ገዳማት በኢትዮጵያ በተለያየ ገዳማት የተደበደቡ አውቃለሁ፣ የተቀጠቀጡ አውቃለሁ። እጅግ በመቶዎቹ የሚቆጠሩ የቤተክርስቲያን አገልጋይ በትግራዋይነታቸው ከቤተክርስቲያን ተባረው
የሚበሉት የሚጠጡት ሳይኖር አስታውሳለሁ አንድ ቦታ ተሰብስበው እና አግዛቸው እንርዳቸው ብለው እነሱን ያገናኙኝ ሰዎች ሁላ ነበሩ እና በጣም ከሃይማኖት ቤት ውስጥ የሃይማኖት ሰዎች ደብድበው ያስወጧቸው ነው ማለት። ስለዚህ እኔ ምልሽ ሃይማኖት ራሱ በትክክል እነዚህ ሰዎች ዲፋይን አላደረጉትም የምለው ለዛ እንዴ ጥላቻ እኮ ይሄ ከረባት አስሮ ፓርላማ የተቀመጠው ብቻ እኮ አይደለም። ወግደፍቶ መስቀል ወይንም ደግሞ መስጊድ ውስጥም የተቀመጠው የሚሰብከው ሼክ ሁላ ጥላቻ ይሰብክ ነበር በትግራይ ላይ ያን ጊዜ። እንዴ ጥላቻው እኮ የሚነገረው እስናት ዋን ዌይ ቦት ዌይስ በሁሉም ቦታ ላይ ነበር። ተቋማት ላይ ሃይማኖት አትዩ፣ ፓርቲ አትዩ፣ እድር አትዩ፣ ፓርላማ አትዩ፣ ሁሉም በአንድ ላይ በትግራይ ህዝብ ላይ ዘምት ነው እና ጥላቻ ምንድነው ጥላቻው መሰለሽ? ይኸውልሽ ናይሌ ብዙዎቹ ማያውቁት እኔ የመሀል ከተማ ልጅ ነኝ። ያለውን ስነ ልቦና በደንብ ነው ማውቀው። ከዚህ በፊት ሰዎች መለስ ዜናዊን የሚጠሉ ኢህአዴግን የሚጠሉ ሰዎች ይመስላቸዋል። እኔ ስሜን ናይሌ በትክክል እና አድማጩም እንዲሰማኝ ከድሮ እነዚህ ሰዎች የሚጠሉት ትግራዋይነትን ነው። እኔ አሁን አዲስ አበባ ሄደው ይሄ ስምረት ፓርቲ ምናምን ፓርቲ ድል ጮራ ካራማራ ፓርቲ ምናምን ብለው እዛ የሚሰበሰብ ኮልኮል ያለ እነሱን ለፕሮፓጋንዳ ፈልገው ነው እያበሉ እያጠጡ ኪፕ ያደረጓቸው እንጂ ወደዋቸው እንዳልሆነ አውቃለሁ። ክፉ ቀን ሲመጣ ምን እንደሚያደርጓቸው ታውቃለህ? ለምን የነሱ ጥላቻ ከፓርቲ ጋር ከቡድን ጋር ከስርዓት ጋር ሳይሆን ከመጀመሪያው ከህዝብ ጋር። ያንን በምን ታውቂያለሽ? በትግራይ ጦርነት ጊዜ የትግራይን ተወላጅ እየጠቆሙ መሀል ከተማ የሚያስይዙት እነዚህ የምትያቸው የሃይማኖት ሰዎች ጎረቤቶች ምናምኖች ነው። እንግዲህ እሺ ትግራይ ያለውን ህዋትም ብለሽ ተዋጊም ብለሽ ምን ብለሽ ጠላሽ። ለምን መሀል ከተማ? ለምን አርባ ምንጭ? ለምን በየቦታው ያለውንስ ለምን መግደል? ለምን ማሳሰር? ለምን መጠቆም? ለምን ሀብት ንብረቱን መዝረፍ? ለምን ከየመንግስት መስሪያ ቤት ማባረር ተፈለገ? ጥላቻው ህዝብ የህዝብ ነው። ህወሓት መደበቂያና መሸፈኛ፣ ኢህአዴግ መደበቂያ መሸፈኛ፣ ህገ መንግስት መደበቂያ። ጥላቻው የህዝብ ነው አለች። አሁንም በፕሮፓጋንዳ ተሸፍና ተደብቃ የምትወጣበት ጊዜ ያለ ዳግመኛ ማለት ነው። ሃይማኖት ውስጥም ምንድነው በአጭሩ የሃይማኖት ጥላቻ ወይ እንደ ሼኩ እንደ ክርስቲያኑ ቆብ ደፍቶ ተደብቆ ነው፣ ሌላ ነገር አይደለም። ስለዚህ የሚነገረው ጥላቻ በፖለቲካም በሃይማኖትም ያው ነው። አሁንም እንደዛ ነው። አሁንም ቢሆን ጥንቃቄ የሚጠይቅ ግን ያቺ ጥላቻ አሁንም አለች። በሆነ ነገር ተደብቃ ውስጥ ተቀብራ ነው፣ አስፈላጊ ሲሆን ትፈነዳለች እና የህዝብ ጥላቻ ነው የምለው። ያ ጥላቻ ነው ደግሞ ያንን ሁላ ግፍና መከራም የፈጠረው። ስለዚህ ለእኔ ምልሽ የሁላ ግፍና መከራ ለመፈጸሙም ፕሮፓጋንዳ ለመነዛቱም ኃላፊነቱ የፖለቲከኞች ብቻ ሳይሆን የሃይማኖተኞች ሚናም አለበት በዋናነት አውቃለሁ። ስለዚህ ያ ነው በድምር ውጤቱ ህዝብ ላይ መከራ ያመጣው ለማለት ነው። መልካም። አሁን እንግዲህ በዛ ጦርነት ጊዜ በትግራይ ህዝብ ላይ ሲደረግ የነበረውን ነገር ያወገዘ ሁሉ የኢትዮጵያ ጠላት ተደርጎ ነበረ ሲታሰብ የነበረው እና ያንተንም ስዕሎች እና የነበረ የወያኔ እንደዚህ ነው ምናምን እያሉ ያወጡ ነበረ በተለያዩ ጊዜያት እና ምናልባት እዛ ባለህበት ሀገርም ሆነ በግል የደረሰብህ ነገር አለ ወይ? በመንግስትስ በኩል አንተ ላይ የተደረገ ነገር ነበረ? እስቲ ለማስታወስ ያህል። እኔ እንግዲህ ወደዚህ ስመጣ አንደኛ እታወቃለሁ፣ በማስተማር ይታወቃሉ። እሱ ብቻ ሳይሆን በአብይ አህመድ ዙሪያ አብዛኛዎቹ ያውቁኛል። አሁንም በሚኒስቴር መስሪያ ቤት ደረጃ ያሉ አንዳንድ ስልጠና ምሰጣቸውም ነበሩ። የሊደርሺፕ ወርክሾፖች፣ ሴሚናሪዎች ምናምኖች ይሰጥ ነበር ከዚህ ሲሄድ። እዛ ውስጥ የአንዳንድ ትሬኒንግ ወርክሾፕ ስልጠና ከሚወስዱት አንዳንዶቹ አሁን ትልልቅ ስልጣን አላቸው በአብይ አህመድ ያውቁኛል። በዛ ላይ ህዝብ ማስተምር ስለነበር እታወቃለሁ። ስለዚህ የደረሰብህ ነገር ነበር ወይ? ብዙ ነገር ምልሽ ያው እኔን እንደ ግለሰብ ቤት ነበረኝ አዲስ አበባ
ቤቴን ወሰዱት። ትልቅ ቤት ነበረኝ። አሁንም አልተመለሰም አልተመለሰም። እና እናቴ ደግሞ ለሕክምና ወደዚህ መጣ ነበረ። እናቴ የምትኖርበትን ቤት ሄዱ። የእናቴንም ቤት በአንድ ጊዜ ልክ እንደ ወራሪ እንትን ነው ሲነግሩኝ ዘለው በአጥር በምን ገቡ። በቃ ልክ ምልሽ የሆነ ዓለም አቀፍ ቴሮሪስት እዚህ ቤት ተደብቋል የተባለ ነው የሚመስለው። በወቅቱ ቤቱን የምትጠብቅ ልጅ ነው የነበረችው። ገቡ፣ ሰብረው እቃውን በሙሉ አውጥተው ሜዳ ላይ ጣሉ። የፈለገ ይወሰዳሉ። ምን አሉ፣ በቃ ቤቱን አሽገነዋል ብለው ሄዱ። የኔንም ቤት አየር በአየር ኪቤአድ ተረከበው፣ ክራይ ቤቶች አስተዳደር። የሰማሁት ያው በእንትን ሲነገር ነው። እና እሱንም ከዛሬ ጀምሮ የቤት ክራዩን በሙሉ ተከራይቶ ነበር። በመንግስት ቋት ታስገባላችሁ ተባለ። ወደ ባንክ ተካሄደ። ባንክም ውስጥ የነበሩ ገንዘቦች ነበሩ፣ እነሱ በሙሉ ፍሪዝ ተደረጉ። ስለዚህ እነዚህ ሁላ ተካሄዱ በዛ በአገር ቤት። ያ ነገር ሊመጣ እንደሚችል አውቅ ነበር። ግን በጣም የሚያሳዝነው እና የሚያሳፍረው ደግሞ ምንድነው፣ ይህንን ጥቆማ ይሰጡ የነበሩት ደግሞ ከኔ ጋራ ወዳጆች የነበሩ፣ አብረው ይበሉ አብረው ይጠጡ የነበሩ ሰዎች ናቸው። አንዳንድ ጊዜ ጥላቸው የህዝብ ነው ምለው ለዛ በጣም ያሳዝናል። ያምር ከኔ ጋር አብረው የሚበሉ የሚጠጡ ልጆች ይጠቁሙ ነበረ። እና ቤቴን ውክልና የሰጠኋቸው ራሱ ቤቱን ለመውረስ መሰለኝ እነሱ ናቸውና አንዱ ጠቋሚ። ሌላ በውጭ ሀገር ምን የደረሰበት፣ እዚህ በውጭ ሀገር ምንም ሊደርስብኝ አይችልም። ጥላቻ የሚያስፈራራው ምልሽ እንኳንስ መልኩን ገልጦ ስሙን አስቀምጦ ሳይሆን ተደብቆ ይችላል። እዚህ ሀገር እነሱ ይፈራሉ እንጂ እኔ አልፈራም። ምንም እፈራበት፣ እኔ ለተጎዳ ህዝብ ነው የቆምኩት እንጂ ህዝብን ማጠፋ አይደለም። ደፋር ካለ ፊት ለፊት የኔን ቆሞ የሚያስፈራራ በቃ ብልሽ እናቴ ሱሪ አላስጠጥቀችኝም ማለት ነው። ማለት ምን ማለት ነው? የሚሞትን ህዝብ አጀንዳ ይዤ ህዝብ አይሞት ስላልኩኝ ብልሽ ደፍሮ ፊት ለፊት ሊመጣ የሚችል ያለ አይመስለኝም። እና ግን ከጥላቻው ስድቡ ምናምን እሱን ለምደነዋል። እንዲያውም አሁን እሱ ከሌለ ራሱ ይደብረናል። ይለመዳል እኮ እንደዚህ አይነት ነገር። በነገራችን ላይ ግን ያማል የሚያደርገው ነገር የአብይ አህመድ መንግስት። እኔ በጣም ነው የሚገርመኝ። በቃ በእንደዚህ አይነት ነገር የሆነ ነገር በመቀማት ምናምን ትግል የሚቆም ይመስለዋል። እና ይገርመኛል። አሁን በዛ ጊዜ በዛ በጦርነቱ ሰዓት ምንም የማያውቁ ንጹሐን ተጋሩ። እንደውም አንተ ወጥተህ ተናግረሃል። እንደውም አንተ በቃ ጸጥ በል ነው እያሉ ያሉት። ምንም ፖለቲካ የማይገባቸው ምንድን ነው እየተደረገ ያሉት የሚሉት ሳይቀሩ ሀብት ንብረታቸው ተወርሶ ወደ ሌላ ባለጊዜ እንዲሸጋገር ተደርጓል። እኔ አሁን ልናገረው አላውቅም። አንድ ጓደኛ ነበረኝ፣ ቴዲ ማንጁስ ይባላል። ሶማሌ ውስጥ ነው ተወልዶ የሚያደገው። ሀብት ንብረት ያፈራው ሶማሌ ውስጥ ነው። ትግራዋይ ስለሆነ ብቻ የሰራው ህንፃ ተቀምቶ ለአንድ ሶማሌ ተሰጠ። ያለምንም ህጋዊ እንትን ሙስጠፌ የሚባለው አንስቶ ለአጎቱ ልጅ ነው የሰጠው። ይሄ ህንፃ ያንተ ነው ብሎ ነው እንትን ያለው። አሁን ተመለሰለት አልተመለሰለት አላውቅም። እንግዲህ ነገሮችን ለማስተካከል እየሞከረ ነበር። እና በጣም የድሩዬ መንግስት፣ የአለሌ መንግስት፣ የወመኔ መንግስት ነው ያለው። እኔ መንግስት ነው ስለው ራሱ በጣም ስለሚገርመኝ ነው። እና እንደዚህ አይነት ነገር ሊደርስ እንደሚችል እኔም ገምታለሁ። እና አሁንስ ምን ላይ ነው ያለው? ማለት ነው አሁንም አንተ አላቆምክም። ከዛ በኋላ ራሱ ኖ እኔ ልሽ አሁንም ቢሆን እኔ ድምፅነቴ ለትግራይ ብቻ አይደለም። አማራም ክልል ንጹሐን ሲሞቱ በግፍ ሲገደሉ ድምፅ ሆናለሁ። ኦሮሚያ ክልል ወለጋ አካባቢ ንጹሐን ሲሞቱ ድምፅ ሆናለሁ። በአዲስ አበባ፣ በሶማሊያ፣ በአፋር፣ በጅጅጋ ቤትም አሁንም ስፔሻሊ አሁን ሰሞኑ ሳይሆን ከጥቂት ሳምንታት በፊት አርሲ ላይ የሃይማኖት አባቶች ሲታረዱ፣ ክርስቲያኖች ሲሰደዱ ድምፅ ሆናለሁ። ምክንያቱም የህዝብ ድምፅ ነኝ እኔ። ለሁሉም ነው። ዘር አልል፣ ብሔር አልል፣ ቋንቋ አልል፣ ሃይማኖት አልል፣ ለሁሉ ነው ድምፅ የማሰማው። ስለዚህ አሁንም ምን ላይ ነው ያለሁት? አሁንም ማናቸውም የትኛውም የኢትዮጵያ አይደለም። እኔ አስታውሳለሁ ጋዛ ላይ እንኳን ለሚሞቱ ንጹሐን ድምፆኛለሁ። ያውቃል ሚዲያ ላይ ያለ ሰው ንጹሐን መሞት የለባቸውም በጭፍጨፋ ጋዛ ላይ ህፃናት፣ እናቶች እየሞቱ ነው በሚል ድምፅ ሆናለሁ። ምክንያቱም እኔ የህዝብ ድምፅ ነኝ። ለሰው ልጅ ሁሉ በብሔር፣ በቋንቋ፣ በሃይማኖት፣ በከለር ሳለኝ
የሰው ልጅ ሁሉ ክቡር ነው፣ ሁላችንም እኩል ነን። ስለዚህ ግፍ መብቃት አለበት ብዬ ስለማምን አሁንም እንደዛ አይነት ነገር አደርጋለሁ። ወደፊትም ግን በህይወት እስካለሁ ድረስ ይሄ የሚቀጥል ጉዳይ ነው። ምክንያቱም ህዝብን፣ ምስኪኑን፣ የሚገፋውን፣ የሚሞተውን፣ ግፍ የሚደርስበትን እሱ ድምፅ ማሰማት ባይችል እኛ እናሰማለታለን። ከነዛ እንግዲህ አንዱ ነኝ። አሁንም ያለሁት እንደዛ ነው ልልሽ ነው ናይል። መልካም እንግዲህ የአብይ አህመድ መንግስት አፉ ቂቤ ልቡ ጩቤ የሚባል አይነት አገዛዝ ነው። መጀመሪያ ሲመጣ በቃ ሁሉም ሰው ተቀብሎት ነበረ። በነገራችን ላይ መጀመሪያ ሲመጣ ከደገፉት ውስጥ አንዷ ነኝ ብለን ማጋነን አይሆንም። በቃ ይሄ ወከባው እየሄደ መንገድ ላይ ህፃናት ያቅፋል፣ አረጋውያን ምናምን ገና ወደ ዋናው ሰኔ 16 ከመምጣቱ በፊትና ወጣትነቱን ስታየው ምናምን ነገር አሻግራቸዋለሁ ሲል በቃ ይሄማ የኢትዮጵያ ትንሳኤ ነው ብዬ ነበረ። እኔ በእንትን አላምንም ነበረ ማለት እኔም እንዳንተ ነኝ። መሀል ሀገር ነው ተወልጄ ያደግኩትና ያን ያህል ዘረኝነት ምናምን ነገር ይመጣል ወደ እንደዚህ ጭራሽ አልጠበቅኩትም ነበር። መጀመሪያ አካባቢ ከተቀበሉት ውስጥ አብይ አህመድን አንዷ ነኝ። የምሬን ነው የምነግርህና ትግራይም መጥቶ ነበረ። የትግራይ ህዝብ ሞተር ነው፣ የኢትዮጵያ ሞተር ነው አለ። ነገር ግን መጨረሻ ላይ ሞተሩን ነቅሎን ይጣለው ምን እንደተፈጸመብን እናውቃለን። በነገራችን ላይ እኔ የትግራይ ተወላጅ ስለሆንኩኝ አብይ አህመድ የትግራይ ህዝብን ብቻ ነው ጨፍጭፏል አልልም። እንደውም ያልተነገረው ሌሎች ክልሎች ላይ እያደረገ ያለው ነገር እንደውም የዓለም አቀፉን ማህበረሰብ አቴንሽን ያላገኘ ጽንተት ነው። ምንድነው እየበረሱ ነው ያሉት። ለምሳሌ አሁን አማራ ክልል ያን ያህል ትልቅ ሽፋን አልተሰጠውም። አማራ ክልል ላይም ግን አብይ አህመድ እንዲወድሙ ነው እያደረጋቸው ያለው። ቀስ እያለ እንዲጠፉ ነው እያደረጋቸው ያለው። ምክንያቱም እዛ ያለው የአማራ የብልጽግና አመራር ሆዳም ስለሆነ ለህዝቡ ስለማይቆረቆር ትግራይ ላይ ሁላችንም አንድ መሆናችን ነው ትንሽ እንዳንጠፋ እንኳን ያደረገን ማለት ነው። እዛ ያለው የአማራ ብልጽግና ግን ሆዳሞች ስለሆኑ ሆዳቸውን ብቻ ስለሚያዩ ባህር ዳር የለም ትክክለኛ የብልጽግና አመራር አዲስ አበባ ተቀምጦ በስልክ ነው የሚያስተዳድራት። ባህር ዳርን፣ ጎንደርን በስልክ ነው እያስተዳደራት ያለው። አልተነገረም። የአማራ ህዝብ ላይ እየደረሰ ያለው ነገር አልተነገረም። የኦሮሞ ህዝብ ላይ እየደረሰ ያለው ነገር አልተነገረም። ሁሉም አካባቢ ላይ ሞት ነው ያለው። አብይ አህመድ ከመጣ በኋላ አዲስ አበባ ላይ አበባ ተክሏል። ሌሎች ክልሎች ላይ ሰው እየነቀለ አዲስ አበባ ላይ አበባ እየተከለ ነው ያለው። ይሄ መንግስት ይሄ አገዛዝ እድሜ ይኖረዋል ወይ ብለህ ታስባለህ? ምክንያቱም አሁን ሁሉም አካባቢ ላይ ተቀባይነቱን አጥቷል። ምናልባት አብይ አህመድ ደጋፊ ያለው ካልን ከዚህ አኩርፈው ይሄዱ መጀመሪያ አብይ አህመድን ሲታገሉ የነበሩ በረሃ ወርደው በጣም ብዙ ዋጋ የከፈሉ አሁን ከህወሓት ጋር በተፈጠረ የፖለቲካ ልዩነት ልበለው ሄደው እዛ የተለጠፉ ካልሆኑ በስተቀር በነገራችን ላይ ዳንኤል ክብረት እነዚህ ጳጳሳት ምናምን አርፈዋል የሉም። ሚዲያ ላይ አታያቸው። አብይም ፓርላማ ሲገባ ካልሆነ በስተቀር እረፍት አድርጓል። እነሱ ናቸው ልሳን የሆኑት። የአብይ አህመድ ልሳን የሆኑት ጥቂት የትግራይ ሆዳሞች ካልሆኑ በስተቀር አማራም ላይ ተጠልቷል፣ ኦሮሞም ላይ ተጠልቷል። እንደ ሀገር ነው የተጠላው አብይ አህመድ እና ብዙዎችም በየቦታው የተነሱ ነው ያሉት፣ እየተደራጁ ነው ያሉት። አፋር ላይ የተደራጀ ጠንካራ ኃይል አለ። ኦሮሚያም ላይ ኦነግ በጣም ጠንክሯል፣ ከሌላው ጊዜ የተሻለ ፋኖ እያየነው ነው ምን እያደረገ እንደሆነ። ይሄ ስርዓት ከኤርትራ መንግስት ጋር አሁን ስምምነት የለውም። ምን እንደሚፈጠር በቅርቡ የምናየው ይሆናል። እድሜ ይኖረዋል ወይ ብለህ ታስባለህ? አሁን በጣም ብዙ ሰዎች አምባገነን እድሜ የለውም ይላሉ። አምባገነን መንግስት እድሜ የለውም፣ ቶሎ ነው የሚሞተው፣ ቶሎ ነው የሚወድቀው ይላሉ። አንዳንዶች ደግሞ ኖ ጨካኝ ነው፣ በቃ አብይ አህመድ ከተማን ቢሆን ያፈርሳል እንጂ በሚሳኤል በእንትን እያለ ስልጣኑን አይለቅም የሚሉ አሉና አንተ እዚህ ጋር ምን ትላለህ? ወል አይ ቲንክ ምልሽ መቼም እድሜ ሰጪና ነሽ እንኳን እግዚአብሔር ነው። ግን በዚህ አጋጣሚ አብይ አህመድ ወደ ስልጣን ሲመጣ እኔ አዲስ አበባ ነበርኩ እና ስልጠና ሰጥ ነበር የተለያየ ቦታዎችም እየሄድኩኝ በዛን ጊዜ እዛ ነበርኩ እና የእሱ አንዱ ወዳጅ ሰውዬ ወደ ስልጣን ከመጣ በኋላ የእሱን አንድ ወዳጅ አገኘኝ። ከአንድ ቦታ የሆነች ትምህርት ስልጠና ሰጥቼ ስወጣ እሱም ነበረ ስልጠናው ላይ እና ስወጣ ምሳ እንብላ አለኝና በኋላ እኔ ምን አነሳሁለት፣ እዛ ቤተ መንግስት ውስጥ የራት ግብዣ ነበር በወቅቱ እና እዛ ላይ አይቻለሁ በቴሌቪዥን። ትግባባዋለህ እንዴት ታውቀዋለህ? በደንብ አለኝ። አዎ ቤተ መንግስት የገባሁት እኮ እሱ እኮ ከሱ ጋራ በደንብ የሀገሩም ሰው ነው እና እንተዋወቃለን በቅርበት እና ላገናኝህ አለኝ። ከሱ ጋር አልኩት እና ብትመክረው አለኝ።
ደነገጥኩ። ሲጀምር ምን ብዬ ነው የምመክረው? ገና ወደ ስልጣን የመጣ ማንነቱንም አላውቅም፣ አይቼውም አላውቅም። ምንድን ነው መክረው ስለው አይ ትንሽ ችግር አለበት የብስለት አለኝ። ደነገጥኩ። ቢኖርበትም አይኔ ብትወስደኝም የማንነቱንም ስርዓቱንም ሐሳቡንም ምኑንም ስለማላውቅ ምንም ልለው አልችልም፣ አይመስለኝም አልኩ። እና ምን ልልግሽ ነው በኋላ የትግራይ ጦርነት ሲፈጠር አንዳንድ ነገር ሚዲያ ላይ ሳወራ ያ ግለሰብ በሚኒስቴር መስሪያ ቤት ደረጃ ያለ ነው ጻፈልኝ ኢሜል። ምን አሁን ትለፈልፋለህ? ያኔ ላስተዋውቅህና የሆነ ነገር በለው ስልህ ለምን ዝም አልክ አለኝ። ዝም አላልኩም፣ አላውቅም። እንደዚህ አይነት ደግሞ ምንም የማያውቅ ጦርነትን የሚፈጅም ማንነቱን ስለማላውቅ እንደዚህ ስራውን አይቼ ቢሆን እመክረዋለሁ። ስራውን ሳላቅ ገና ወደ ስልጣን እንደመጣ ምን ብዬ ነው የምመክረው? እኔው አንድ ሁለት ተባባልን ከሱ ጋር በኢሜል ከሱ ጋር በኢሜል አንድ ሁለት ተባባልን። በስተመጨረሻ እኔም የምልሽ ፋይዳ የለውም። ስለዚህ እድሜው ስልጣኑ እንዴት ይቆያል፣ እድሜው ረዝማል ምናምን የሚባሉት ነገሮች የምልሽ የምናያቸው ሆኖ ግን እዚህ ላይ መናገር ያለብን እድሜ ሊቀጥልለት የሚችሉ ሁኔታዎች አሉት ወይ በዙሪያው ካልን ነው መልስ የለውም። እድሜውን የሚያስቀጥሉለት ረጅም ጊዜ ይዘውት አምባገነንም እኮ ብትሆኝ አየሽ፣ ይህ ትንሽ ሀገር አይደለም። ለምሳሌ ኢሳያስ አምባገነን ነው፣ ግን ትንሽ ህዝብ ትንሽ ሀገር ነው። ኢትዮጵያ 130 ሚሊዮን እስከ 135 ሚሊዮን ህዝብ አለ። አምባገነን ሆኜ ዝም ብዬ አስቀጥለዋለሁ እንዴ? ያ 130 እና 35 ሚሊዮን እኮ በልቶ ጠጥቶ ማደር ይፈልጋል፣ መኖር ይፈልጋል። ህዝቡን ኢኮኖሚካሊ ሊያኖር የሚችል ነገር ኢትዮጵያ ውስጥ እየተሰራ ነው፣ ትንሽ የለም። እነዚህ አሁን ቅድም ያልሻቸው አሉ የሚጮሁ። አሁን ዳንኤል አብይ ፕሮፓጋንዳ የሚሰራው በነጌታቸው ረዳ በደናት ዳንኤል ክብረት አይሰራም በነሱ። ለምን ከተባለ መልሱ ግልጽ ነው። አንደኛ እነጌታቸው ከዚህ ውጭ ስራ የለውም። በልቶ ጠጥቶ ለማደር ህወሓትን በየቀኑ መስደብ አለበት። የትግራይን ፖለቲካ ማጣጣል አለበት። ጭራሽ አሁን ከትግራይ ወደ አዲስ አበባ የመጡትን ሰምተሹ ከሆነ ትናንትና ተፈናቃይ ናቸው አለ። አገራቸው ነው አላለ። እኔ በጣም ነው የደነገጥኩት። ይሄ ከትግራይ ተፈናቅሎ የሚመጣው ወጣት ተፈናቃይ ነው ምለው ነው ያለ። አገር አይደለም ማለት ልክ እንደ ሱዳን ተፈናቃይ ነው የምናየው። እና አዲስ አበባ ሲሄድ ወጣቱን እያፈሱት ነው። እሱ ተናገረ። እዚህ ለሚ ነው ለሚ የሚባል ቦታ ተፈጥሯቸዋል። እና ሲሄድ አብዛኛዎቹ ንጹሃን ናቸው። አንዳንዶች ፖሊሶች ገንዘብ ለመቀበል ያፈሰ ይታሰራል። አሁን ምንድነው የሚያደርጉት? የትግራይ ተወላጅን አፍሰው ያስሩትና ገንዘብ አምጣና እንለቅሃለን በየቦታው። ከትግራይ እዛ ሸሽቶ ይሄዳል፣ እዛ ይታፈሳል፣ ገንዘብ አምጣ ይሉታል፣ አንዳንዱን ይገሉታል። መፍትሄ አይደለም። ስለዚህ የአብይን እድሜ አንዱ ከሚያረዝም ነገር አንዱ ይሄ ነው። አብይ ያደነኛል ብለህ ትሸጎጣለህ። አብይ ደግሞ እንደማገዶ እንጨት እሳት ውስጥ ይጥልሃል። እነጌታቸው እንጀራ በልቶ ለማደር ነው የሚሳደቡት። ሌት ተቀን ትግራይን፣ ወጣቱን፣ ህወሓትን ምናምን በልቶ ለማደር በቃ ስራቸው ነው። ስራው ምንድነው? ተሳድቦ ምናምን ማደር ነው። በልቶ ለማደር ነው የሚያደርገው። እሱ ብቻ አይደሉም። እዛ አዲስ አበባ የተቀመጠ ጀነራል ነኝ፣ ፖለቲከኛ ነኝ፣ ምናምን ነኝ የሚል በሙሉ ኮልኮሌ ለአብይ እየሰገደ ትግራይን እየተሳደበ በልቶ ለማደር ህዝብ ሸጠህ ለሆድ ማደር ማለት ነው። ከዚህ ከትግራይ ደግሞ እየደለሉ ይወስዱታል። እዛ ሲሄድ ደግሞ አፍሶ ገንዘብ አምጣን ላለቃለን ብለው ያጉሩታል። አንዳንዱ ይሞታል፣ አንዳንዱ የደረሰበት አይታወቅም። ይሄንን ደጋግመን ተናገረ። ሌላው በሶስተኛው እንግዲህ የኢትዮጵያ ህዝብ ሁሉም ሰው እየመረረው ይንጫጫል። አረ ይሄ ሰውዬ እስከ መቼ ነው የሚቆየው? ህዝብ ካቆየው ይቆያል። ህዝብ ካራገፈው
አልፈው ይረግፋሉ። የአብይ አህመድን እድሜ የሚወስነው አብይ አይደለም ህዝቡ። አሁን ግን ህዝቡ ችግሩ ምንድነው? የታክቲክና የስትራቴጂ ችግር ያለበት ይመስለኛል። ያ ማለት ምን ማለት ነው? ሌላ ሰው መጥቶ አብይን ታግሎ እንዲያወርድላቸው ይፈልጋሉ። እነሱ ደግሞ ሻይ ቤት ቡና እየጠጡ እንደሱ አይደለም። ተማሪም አስተማሪም ነጋዴም ዜጋም በጋራ ሆኖ ይሄ ስርዓት ለሁላችንም ጥፋት ነው፣ ለሁላችንም አይጠቅመንም። አንድ ነገር ማድረግ አለብን። ተባብረን እድሜው ሰጥተን የሚጠቅመንን ስርዓት እንመስረት፣ አመራር እናምጣ፣ ብቃት ያለው መሪ ወደ ስልጣን እናምጣ። አለበለዚያ ግን በዚህ ስርዓት፣ በዚህ አመራር፣ በዚህ አሁን ባለው የፖለቲካ ስርዓት የኢትዮጵያ የግለሰብ እድሜ ብቻ ሳይሆን የአገሪቷ እድሜ አጭር ነው የሚያደርጋት። አሁን ከሁሉ ጋር ይናከሳል። ከሱዳን ጋር ይናከሳል፣ ከሻቢያው ጋር ይናከሳል፣ ከጅቡቲ ጋር ይናከሳል፣ ከሁሉም ጋር ነው የሚናከሳል። ወዳጅ የለውም በነገራችን ላይ። ለዛ ነው እኮ አብይ አህመድ አሁን ዛሬ ከቤተ መንግስት ጠቅላይ ሚኒስትሩ ወጡ። የት ሄዱ ስትይ ሳሪስ ሄደው ሳር ተከሉ። ለሚሳኑ ምናምን ሄደው የእርሻ መሬት አዩ ምናምን። የትም አይሄድም፣ ወዳጅ የለውም ሰው። ስለዚህ አገር ውስጥ ብቻ በውጭም የተጠላ ሰው። እድሜውን የሚወስነው ኢትዮጵያዊ ነው። ኢትዮጵያዊ ለራሱ ህይወት ሲል፣ ኑሮ ሲል፣ ለራሱ ተስፋ፣ የወደፊት ተስፋ ሲል እድሜውን ለማሳጠር በጋራ ሆኖ ይህን ስርዓት መታገል አለበት። የትግሉ ውጤት፣ የትግሉ አይነት ልዩነት አለው። አንዳንዱ በመሳሪያ ይታገላል። ነጋዴው የራሱ መታገያ መሳሪያ አለው። ብዙ ነገር እቀባ በማድረግ ህዝቡም እቀባ በማድረግ ህዝባዊ እምቢተኝነት በማድረግ በተለያየ መንገድ ግን እኔ የአብይ እድሜ ያለው ህዝቡ ጋር ነው የምለው ናይል። በትክክል በተለይ አሁን ስለ ትግራይ ማንሳታችን ካልቀረ ትግራይ ላይ ያለውን የነዚህን መሪዎች ለሁለት መከፋፈል እንዴት ታየው? ለሁለት ነው የተከፈሉት፣ ለአራት አላውቅም። በየጊዜው ነው እየተከፋፈሉ ያሉት እና በጣም የሚገርመኝ ነገር እነዚህ አመራሮች ለትግራይ ዋጋ የከፈሉ ናቸው። እኔ ሶቅስ የትግራይ አመራሮችን ሶቅስ ኤድመንድ አዲስ አበባ ሄዱትን ብቻ ጭምር አይደለም እዚህ ያሉትንም ጭምር ነው ሞቅሰው እንዴት ልዩነቶቻቸውን ቅድም ለአማርኛ ጠፋብኝ አልኩ። ለዚህ ነው እንዴት ቁጭ ብለው አይፈቱትም የሚል ጥያቄ ስላለኝ ነው። 2 ጊዜ ፕሬዚዳንት ተቀይረዋል ኤድመንድ። የመጀመሪያው የጌታቸው ረዳ፣ ሁለተኛው የጀነራል ታደሰ ወረደ። ሁለቱንም ፕሬዚዳንት እንዲሆኑ ያደረጓቸው እነሱ ናቸው። ፕሬዚዳንት ከሆኑ በኋላ ደግሞ እኔ የአንዱ የፕሬዚዳንቱ ብቻ ኃላፊነት ነው አይደለም እዚህ ያሉት ምን እየሰሩ ነው ላለው መጨረሻ ላይ ይሄ እንትናቸው ልዩነታቸው በጣም ከሮ ሲወጣ ጊዜ በጣም ነው ማዝነው። በጣም ብዙ ጊዜ ምክንያቱም በድል ነው እዚህ የደረሱት። የፕሪቶሪያ ውል ስምምነት ሲፈጸም በጣም ብዙ የትግራይ ወጣቶች፣ በጣም ብዙ የትግራይ ሰው ዋጋ የከፈለበት ነው። እንደ ህዝብ በጣም የጠፋን ነበር እና ያን በጣም በብዙ ዋጋ የፕሪቶሪያ ውል ስምምነት ከተፈረመ በኋላ አሁን እነዚህ አመራሮች ለ3 ለ4 በየጊዜው እየተከፋፈሉ ከተፈናቃዮች ጉዳይ ይልቅ የራሳቸው ስልጣን እያስጨነቃቸው ያለበት ሁኔታ ነው ያለውና የነዚህ መሪዎች ድክመት ከምን የመጣ ነው ትላለክ? አንዳንድ ጊዜ ራሳችንን መውቀስ አለብን ብዬ ነው። አንዳንድ ጊዜ ህዝቡ አሁን በጣም ተስፋ ይቆርጣል። ታየውም ሆይ ነው ምንድነው የሆኑት ነው የምንለው። የሆነ ነገር ስንሰማ እንደነግጣለን። ምክንያቱም ትግራይ አሁን የልዩነት እንኳን ቢኖር ተቻችለን ልዩነቶቻችንን የምንፈታበት ሰዓት ላይ እንጂ ያለነው አደባባይ ላይ ወተን የምንዘላለፍበት አይደለም። በተለይ እኔ አዲስ አበባ ሄዱት ያስገርሙኛል። ዋጋ ከፍለዋል። 2013 ጦርነት ሲነሳ ዋጋ የከፈሉ አመራሮች አንድ ጀነራል አለ እዛ ሄዶ በዚህ አሁን በጣም ብዙ ታሪክ የሰራ ማለት ነው። እዛ ሄዶ ምን እኛ እኮ ምንም የለንም መሳሪያ የለንም እንትን ሽንፈቱን ነው የሚናገረው። እዛ ሆኖ ራሱ ሲመራው የነበረው ሰራዊትን ነው ሲያጣጥል የምንሰማው እዛ ሄዶ እና በጣም ይገርመኛል። ከየት የመጣ ነው ይሄ? ምን ሀሳብ አለክ? የፖለቲካ ልዩነት በውይይት ይፈታል። የጥቅም ጠብ በውይይት አይፈታም፣ በመካፈል ነው የሚፈታው።
የጠባቸው ምክንያት የፖለቲካ አመለካከት፣ አስተሳሰብ፣ ርዕዮተ ዓለም ልዩነት ሳይሆን የጥቅም እና የስልጣን ነው። ስልጣን እና ጥቅም ያጣላውን በውይይት አትፈቺው ነው። ስለዚህ በውይይት አይፈቱትም ወይ? ውይይት እኮ የሐሳብ ሲሆን ነው የሚፈታው። ይሄ የሐሳብ ልዩነት አይደለም፣ የስልጣንና የጥቅም ልዩነት ነው። ካላገኘው ጠላት ነኝ፣ ካገኘው ወዳጅ ነኝ፣ አለቀ። አሁን ላንቺ ስልጣን ከሰጠሽኝ ወዳጅ ነኝ፣ ካልሰጠሽኝ ጠላት ነኝ ካልኩሽ በውይይት አይፈታም፣ አለቀ። ስለዚህ የሚፈታውና የማይፈታው በደንብ መታወቅ በጣም አለበት፣ ማወቅም አለብን። ከሱ ነው መጀመሪያ ያለብን። ያ ስለሆነ ትልቁ መነሻ እዚህም ያለው ይሁን እዛም ያለው ወለዚህም ያለ አለ አሁንም ከአብይ ጋር ወዳጅ ያደረጋቸው ምንድን ነው? እዛም የሚሄዱት የፖለቲካ አይደለም። አሁን አንዳንዱ ጊዜ ሰዎች መርህን እኔ ስለበሰል ጌታቸው በፊት ሕፃን ነበርኩ አላደግኩም፣ አሁን አደግኩ አለ፣ በሰልኩ አለ። እኔ በጣም ነው የሳቅኩት። ይሄ ሰውዬ የሚኒስቴር መስሪያ ቤት ውስጥ የኮሚኒኬሽን ምናምን ኃላፊ ነበር በፊት። የጊዜ አስተዳደር ሊቀመንበር ነበር፣ የህወሓት ቃል አቀባይ ነበር፣ ምክትል ሊቀመንበር ነበር፣ ብዙ ነገር ማዕረግ ነበር ይሄ ሰውዬ። ይህንን ሁላ ስራ ሲሰራ የነበረው ሳያድግ ነው ማለት ነው። አሁን አብይ ጋር ሄዶ ከአብይ ጋር የተስማማው እውነት አብይ የሚያምንበት የፖለቲካ ርዕዮተ ዓለም፣ አመራር፣ አስተዳደር ኖሮ ነው አይደለም። ከአብይ ጋር ያጣበቀው ሆድ ነው፣ ጋር ያጣላውም ሆድ ነው፣ ሆድና ስልጣን ነው። ከህወሓት ጋር በስልጣንና በጥቅም ሲጣላ አብይ ጋር ሄዶ ተለጠፈ፣ አለቀ። አሁን ነገ ጠዋትም ከአብይ ጋር የሚቀጥለው ጥቅሙን እስካገኘ ድረስ ብቻ ነው። አብይ ጥቅም የከለከለው ዕለት ጀርመን ወይ አሜሪካ ስደተኛ ሆኖ የፖለቲካ አሳይለም ጠይቆ ከአብይ ጋር ያጣላኝ ርዕዮተ ዓለም ነው ሊልሽ ይችላል። ሰውየው ምልሽ እንደዚህ እንደጠላ ቂጣ እንደፈለገ የሚገላበጥ ነው። አየሽ፣ መርህ ከሌለን እኔ የትግራይን ሚስጥር እዛ እየሄዱ እንትን ክላሽ ነው ያላቸው ወደ ሱዳን ሄደው እንደዚህ ሆነ። አንዳንዴ አፍራለሁ፣ አዝናለሁ። ናይል ብዙ አስተምር ያለው በተለያየ አገር የተለያየ ማህበረሰብ አንዱ ኳሊቲ ምንድን ነው መሰለሽ? ባልና ሚስት ሆነሽ ስትኖሪ ባልሽ ድካም ቢኖርበት ሄደሽ ለውጪ ማውራትሽ ግልጽነትሽን ነው የሚያሳየው፣ ሞኝነትሽን? በትክክል የባልሽን ሚስጥር ውጭ ወጥተሽ ለጓደኞች ብትነግሪ ግልጽነት ሳይሆን ሞኝነት። የቤተሰብሽን፣ የእህትሽን፣ የእናትሽን፣ የአባትሽን ድካም ዋቴቨር ችግር ሄደሽ ለጎረቤት ብታወሪ ግልጽነት አይደለም፣ ሞኝነት ነው። አንዱ የብስለት አንዱ ሚስጥር የራስሽን፣ የቤትሽን፣ የህዝብሽን ሚስጥር መጠበቅ። ይሄ ብስለት ነው፣ እድገት። እኔ ጌታቸው በዚህ መጠን ሳይበስል የሚያሳስበኝ ኃላፊነት መውሰዱ አይደለም። ምናልባት በግል ህይወቱም ትዳሩም ያልሆነው ለዛ ነው። አንዳንድ ጊዜ ሰዎችን በህዝብ ደረጃ ብቻ ሳይሆን በግለሰብም ያቸው እንደ ግለሰብ ህይወታቸው፣ ኑሯቸው ራሱ ምስክር ነው። ያ የጭንቅላታቸው ፍሬ ነው የሚኖሩት ኑሮ ህይወት። ስለዚህ ሄዶ እዛ ትግራይ እንዲህ ናት ብሎ ማብጠልጠሉን ሳያቸው የወዳጅነታቸውን ምንጭ ስለማቀው እንዲህ አይነት ፍቅር ረጅም አይሄድም። እንደው እቺ ንግግሬ ለታሪክ ተቀመጥ። አብይ እዛ ያሉትን አንድ ቀን ጠራርጎ ያባራቸዋል። እመኑኝ፣ እቺ ንግግሬ ለታሪክ ተቀመጥ። ከዛ በኋላ ሲያባረራቸው ግን አደራ መለግራችሁ የትም ሀገር ሄደው ኬንያም ይውጡ የሌላም ይውጡ የተጣላ ነው ምክንያታችን ፖለቲካ ነው ካሏችሁ እንደ ሞኝ ምልህ ዝሆን
ጆሮ ትልቅ ነው ማለት አስተሳሰብ ነው ማለት አይደል። እንዳያታሏችሁ እችን እንደሚጠቀሙ አውቃለሁ። ግልብጥ ብለው በጣም አብይን ትተነው ወጣን ኖ አልን። ለምን? ምክንያቱም አልተስማማንም በህዝባችን ጉዳይ ሊሏችሁ ይችላል። ስለዚህ እኔ ፖለቲከኛን እላለሁ ትግራይም ያለው አዲስ አበባም ያለው ይሁን በስራው ነው ማምነው፣ በወሬው አላምነው። ለህዝብ ካሰብክ ለህዝብ የምትጠቅም ከሆነ በስራ ትታያለህ፣ ካልሆነ አትጠቅም። ስራህን ነው። ፖለቲከኛ ያወራውን አይደለም ይሰራውን ማየት። ስለዚህ እኔ ምክሬ እሱን ነው የምለው። ህዝብ ካልን የህዝብ ጉዳይ እኮ ከሆነ አንድ ያደርገናል። የስልጣንና የጥቅም ከሆነ ግን ልዩነት ይበዛል። ስለዚህ መጀመሪያ ምልሽ ሰውየውን እኔ አንዳንድ ጊዜ ምን እላለሁ፣ ህዝብን ከማስተዳደራቸው በፊት ራሳቸውን ያስተዳድሩ። ህዝብን ከራቸው በፊት ራሳቸውን ይምከሩ። ስለ ህዝብ ከማሰባቸው በፊት መጀመሪያ ስለ ቤታቸው ያስቡ። ከዛ በኋላ ወደ ትልቁ እንመጣበታለን። እሱ ነው። ሌላው በጣም ትልቅ አጀንዳ ሆኖ ያለው በሀገራችን ጽምዶ ነው። ስለ ጽምዶ ሰምተሃል ብዬ ተስፋ አደርጋለሁ ኤድመንድ። በተለይ ደግሞ የትግራይ ህዝብ ከኤርትራ ህዝብ ጋር እርቅ በአክቲቪስቶች እና በምንድን ነው የሚባለው ከመንግስት ውጭ በማህበረሰቡ የተጀመረ እርቅ ነው። ያ እርቅ ወይ የህዝብ ለህዝብ ግንኙነት ከኤርትራ ህዝብና ከትግራይ ህዝብ አልፎ ወደ ሱዳንም እየሄደ ነው። አማራዎችም አሁን ተቀላቅለዋል እና ይሄ ነገር ጠቅላይ ሚኒስትሩ በተለያየ ጊዜ ፓርላማ ላይ እየወጣ እያወራበት ይገኛል። ትላንትናም በፓርላማ ይህንን ጉዳይ አንስቶታል። ከዚህ በፊት ደርግን ሱዳን፣ ኤርትራና ትግራይ ወይ ደግሞ ህወሓት አንድ ላይ ሆኖ ስለጣሉት እኔን ምንም አይነኩኝም የሚል ነገር ተናግሮ ነበር እና እኔ ደግሞ ጽምዶም ጋር በቅርብ ስላለው ይሄ ጽምዶ የህዝብ ለህዝብ ግንኙነትን የሚያጠናክር እንጂ ጦርነትን የሚያወጅ አይደለም። ጦርነትን የሚያስቀር ካልሆነ በስተቀር ማለት ነው። ሰላም እንፍጠር ማለት ጦርነትን ሰላም እንፍጠር፣ ህዝቡ ይገናኝ፣ ህዝቡ ይታረቅ ማለት በምንም አይነት መመዘኛ ማንም ላይ ጦርነት እናውጅ ማለት አይደለም እና ልክ የፕሪቶሪያ ውል ስምምነት ሲፈረም አብይ አህመድ መከላከያን ከትግራይ ከአብዛኛው የትግራይ አካባቢዎች ሲያስወጣ ለኤርትራውያን ታጣቂዎች አልነገራቸውም ነበረ። ምክንያቱም ደግሞ እዚሁ ይቅሩልኝና ይጨፍጭፉልኝ፣ የቀረውን ህዝብ ይጨፍጭፉልኝ ብሎ ነበር ያሰበው። እንዳሰበው አልሆነም። እርቅ ተፈጠረ፣ አመራሮቹም ተናገሩ። ህዝቡ ደግሞ በይበልጥ እንትን አለና የኤርትራ ታጣቂዎችም ወጡ። አሁን ያለው ግንኙነት የሰላም ግንኙነት ነው። ከዚህ በፊት ድንበር ላይ ያለ ህዝብ በሰላም አይተኛም ነበር፣ አርፎ አይተኛም ነበረ። መጡብኝ እንደዚህ ሆነ ነበር የሚለው። አሁን ላይ የለም ያ ነገር። እኔ በተደጋጋሚ ሄጄ ስለማቅ የንግድ ልውውጦች ተጀምረዋል። ሰላም ነው ያለው እዛ አካባቢ ማለት ነው። ይሄ ነገር አብይ አህመድ አሳምሞታል። አብይ አህመድ ከኤርትራ ጋር ሆኖ ትግራይን ሲወጋ ትክክል ኖቤል የሚሸለምበት፣ የትግራይ ህዝብና የኤርትራ ህዝብ ግን በቃ ከዚህ በኋላ ይበቃናል ሰላም እንሁን ብለው አመራሮቹ እንኳን በአግባቡ ሲገናኙ አላየናቸው። የህዝብ ለህዝብ ግንኙነት ሲጀመር የጦርነት ነው ተብለው ለዓለም አቀፉ ማህበረሰብ ድምፅ የሚሰማበት የሚጮህበት ምክንያቱ ምን ይመስልሃል? አያይዘህ ደግሞ ጽምዶን ትደግፋለህ ወይ? ምን ሀሳብ አለ ስለ ጽምዶ? በመጀመሪያ ጽምዶም ይበሉት ምናምን የሚበሉት አዎ ጥምረትም እሱ የህዝቡ ውሳኔ ነው፣ የማንም ውሳኔ አይደለም። የትግራይ ህዝብ ከፈለገው ህዝብ ጋራ ለምሳሌ በአጭሩ የኢትዮጵያ ሶማሌ ክልል ላይ ያሉ ሶማሌዎች ሶማሌ ሀገር ካሉ ሶማሌ ጋራ ይገናኛሉ፣ ይሰበሰባሉ፣ ይገናኛሉ። የተለያየ እሱ ጽምዶ ነው። ስለነሱ ማንም አያወራ። ለምንድን ነው የሶማሌ ክልል ሶማሌ ሀገር ካሉ ጋር የሚጻመደው ብሎ ሲጠይቅ ሰው ሰምቼ አላውቅም። አፋሮች የኢትዮጵያ አፋር፣ የኤርትራ አፋር፣ የጅቡቲ አፋር አለ። በአመት አንድ ጊዜ ጽምዶ ያደርጋሉ፣ ይገናኛሉ። ማንም ሰው ጠይቆ አያውቅም። ለምንድን ነው የሚጣመሩት? አፋሩ የኤርትራው አፋር አይጠይቁም። መንግስት ሳይፈቅድ እንዴት ምናምን አይልም። ህዝብ ለህዝብ ነው፣ ይገናኛል። ጋምቤላም ያለው ከጎረቤቱ ሱዳን ካለው ጋር ይገናኛል። ማንም ሰው ጠይቆ አያውቅም።
በጣም ግራ የገባኝ የትግራይና የኤርትራ ህዝብ ሲገናኝ ለምንድን ነው ሌላው ጋር ሳይጠየቅ እዚህ ጋር የሚጠየቀው? ሌላው ህዝብ ሲገናኝ ጽምዶ ሲያደርግ አይጠየቅም። ትግራይ ላይ ግን ሁሉ ነገር ጥያቄ ነው። ስለዚህ ይሄ ውሳኔ የማን ነው? የህዝቡ እንጂ የኔ አይደለም። እኔ እዚህ ሀገር ነው የምኖረው፣ እሱ እዛ ነው። ህዝቡ ነው የሚወስድ ከፈለገው ጋር መጣመር። ኦኬ ጽምዶ ወደ አመራር ደረጃ ወደ ፖለቲካ ቢያድግ ምንድነው የሚጠበቀው? መርህ፣ ስርዓት፣ ስምምነት እና ውይይት፣ ግልጽ መነጋገር። አብይ አህመድ ለምንድን ነው ጽምዶን የጠራው? አብይ በተቃራኒው ነው የሚፈልገው፣ ተጋደል። ቀደም ብለሻል፣ ከኤርትራ ድንበር ወታደሩን ሁሉ እኮ ያስወጣው ትግራይና ኤርትራ ጦርነት እንዲጀምሩ። አማራ ክልል ጦርነት ፋኖ ጋር ሲጀምር ደውሎ ያው ዋጉልኝ ብሏል እኮ አማራና ትግራይ ለማዋጋት ማለት ነው። ይሄ ፕሮጀክት አልሰራ አለው። ከዛ በኋላ ከ20 ቢሊዮን ብር በላይ የተመደበው ሀራ መሬት ላይ ተብሎ ከዚህ ከቲዲኤፍ የሚወጡትን በዲዲአር የሚወጡትን እኮ ሲመለምሉ የነበሩት ጻድቃንና ጌታቸው ነው። ብዙዎች የማያውቁትን ግን እኔ ማውቀውን አንድ ነገር ልናገር በዚህ አጋጣሚ። ጌታቸው ጊዜያዊ አስተዳደር እያለ የጊዜያዊ አስተዳደር የትግራይ በፕሪቶሪያው ስምምነት እያለ ከጻድቃን ጋር ሆነው ደቡብ ትግራይ አካባቢ ካምፕ ለይተው ማሰልጠን ጀምረዋል። ከዚህ እያስወጡ እዛ ያሰለጥኑ። ለምን? ይሄ ደግሞ ይሄንን እንዲያውም በመጨረሻ ከኮር በላይ ያሉት ባያስቆሙት ኖሮ ሐሳቡ ምንድን ነበር? እዚህ በዲዲአር ይሰናበታል ጌታቸውና እነጻድቃን እዛ እንትን ትግራይን እርስ በእርሱ ለማጨፋጨፍ። እኔ ጻድቃን የሚባለው ሰውዬ በጣም ማከብረው ሰው ወደው ሰው የነበረ በዚህ መጠን ሰው ሲወርድ ግን አይቻልም። እሱ ጀነራል ነው፣ ትግራይ የኖረ ትግራይ ያደገ ነው። ትግራይን በዚህ መጠን እበቀላለው ይበቀላታል ብዬ ግን አስቤ አላውቅም። ጌታቸው ትግራይ ተወልዶ ያደገ ነው እንደሰማው። ትግራይን እንደዚህ እየተበቀሉ ያሉት ህወሓትን አይደል? ህወሓት እኮ አባላት ነው፣ የተወሰነ አባላት ናቸው። እየተበቀሉ ያሉት ህዝቡ። አብይ አህመድ ቲዲኤፍ አያስፈልግም አፍርሰውና አለ ጻድቃን ቤተመንግስት ስብሰባ ላይ በግልጽ ነው የተናገረው። ቲዲኤፍን አፍርሰውና አያስፈልገንም፣ ከፈለገ የኢትዮጵያ መከላከያ ሰራዊት ውስጥ ይቀላቀላል። ኢትዮጵያ መከላከያ ሰራዊት ውስጥ እያንዳንዱ ወታደር በትግራዋይነቱ የተረሸነ ጀነራሎች አሉ። አርባ ምንጭ በእንትን ነው የጨፈጨፏቸው። ናይል ሰምተሻል? በገጀራ ጀነራሎቹን መኮንኖቹን። አንዲት መኮንን አርባ ምንጭ ከተጨፈጨፈችው እርጉዝ ናት። እያንዳንዱ የትግራይ ተወላጅ ከወታደር ቤት እያወጡ የሚፈልጉትን ረሸኑ፣ የሚፈልጉትን አሰሩ፣ የሚፈልጉትን በመርዝ ገደሉ። ይህንን ጻድቃን ያውቃል። ግን የትግራይ ወጣት ይሙት ይለቅ፣ ስለዚህ በትነው አፍርሰውና እዚህ መከላከያ አምጣው እዛ ግደለው ማለቱ። እኔ በዚህ መጠን ትግራይን ምን አርጋው ነው የሚበቀለው አላውቅም። ሌት ተቀን ጌታቸውና እሱ እየወጡ ጦርነት አርግ አጥፋቸው። በቅርብ ጊዜ አንድ የድሮን ጥቃት ተደርጎ ወጣቶች ሞተዋል። ወሬውን ትግራይ ውስጥ ያሉ የጌታቸው ሴሎች አሉ፣ እነሱ ያቃበሉትና ነጌታቸው ናቸው ድሮኗ መታ የትግራይ ወጣቶች እንዲሞቱ የተደረገ። ያኔም ቢሆን እዛ ላይ ያሉ ከኮር በላይ ያሉት ያንን ትዕዛዝ ባያወጡ ኖሮ እዛ ሰልጥነው እዛው ላይ ያዋጉ። ከዛስ ልክ ሲነቃባቸው ምን አደረገ? እኔ አውላ አርባን አነጋገረ ጌታቸው ረዳ፣ ወደ አፋር ሽፍት አረጉ። አውላ አርባ ብልጽግና ነው ያፋር ምናምን ያፋር ብልጽግና። እዛ ቦታ ሰጧቸው፣ መሳሪያ ሰጧቸው፣ ስንቅ ሰጧቸው፣ ዩኒፎርም ሰጧቸው፣ ባጀት መደቡ። አብይ ምንድነው የሚፈልገው? ከሻቢያ ጋር አልተገዳደሉም፣ ከፋኖ ጋር አልተገዳደሉም። ስለዚህ
እነዚህ ወጣቶች አሰልጥነን እርስ በርስ ይገዳደሉ። ይሄንን ነቅቶ ማየት የትግራይ ወጣትና የትግራይ ህዝብ ነው። እውነቱን መንገር ነው። ጭንቅላታችሁን ማንቃት የናንተ ነው። አብይ አህመድ ምንድነው የሚልህ? ሁሉ ጊዜ ሲሰበሰቡ አዳማ፣ ኦሮሚያ ጨፌ ስጋታችን ናቸው እነሱ ኮንቪንስ ወይ ኮንፊውዝ አድርጋቸው ነው የሚልህ። በቃ እርስ በርስ እንድትጨፋጨፍ የአብይ አህመድ ደንበኛ ምርኩዝ ለማጋደልና ትግራይን ለማጥፋት አንዱ ጻድቃን የሚባል እኔ ከሱ መርዝ ንጹህ ነው ከነጌት ጌታቸው እንደ ሳሎን ውሻ ነው። ነገ ጠዋት ሱዳኖች አምጥተው የሚበላውንና የሚጠጣውን ከሰጡት ሱዳናዊ ሆኖ ታገኘዋለህ። ግብፃዊ አምጥተው የሚበሉና የሚጠጡት ግብፃዊ ሆኖ ጌታቸው ለሆዱ የሚያድር ነው። ምን ዝብዝብ አብለታ ተም ትግራይ ውስጥ አትችለውም። ይሄን ሰው አይቻልም። ግን የትግራይን ህዝብ በዚህ መጠን ለሆድም ለስልጣንም ጥቅም ሲሉ በዚህ መጠን ይሸጡታል ብዬ አስቤም በህልሜም በእውኔም አዝናለሁ፣ ደግሞ ማፍራለሁ። ዛሬ በእንደዚህ አይነት ሁኔታ እነሱንም ማየት ትግራይንም ማየት ያለ አብይ ጉልበት ሰጥቶታል። የትግራይ ህዝብ ጥያቄ ይመለስ ነበር፣ ተፈናቃይ ይመለስ ነበር፣ ብዙ ነገር ይመለስ። ግን ምን ሆነ? የተወሰነው ለአብይ አህመድ ልደራደር፣ የተወሰነው ለስልጣን፣ ለተወሰኑ ለጥቅም፣ ለህዝብ የሚያድር ጠፋ። አብይ በትር አገኘ፣ የህዝብ ጥያቄ እንዳይመለስ ሆነ። አሁን ዛሬ ፖለቲካውን እየቀያየረ በራሳቸው ይጫወትባቸዋል። ያንን ነው እያየን ያለነው ናይልባቸው። በትክክል ከዚህ ሁሉ አሁን የመውጫ መንገዳችን ምንድን ነው ትላለህ? አብይ አህመድ በስልጣን ላይ እስካለ ድረስ የኔ ግምት የትግራይ ህዝብ መከራም እየቀጠለ ነው የሚሄደው ብዬ ነው የማስበው። ጦርነትን ደግሞ እንደ መፍትሄ ከማይወስዱት ሰዎች ውስጥ አንዷ ነኝ። ምክንያቱም ጦርነት ላይ ነበርን፣ አይተነዋል፣ ብዙ ኪሳራ ደርሷል። አንዳንዴ ታዲያ ምንድን ነው የምንሆነው ትላለህ? አሁን ትግራይ ላይ በጀት የለም፣ የጤና ጣቢያዎች ምንም ነገር የላቸው፣ መድኃኒት እየገባ አይደለም። ለምሳሌ አሁን አማራ ክልል ላይ ጦርነት አለ፣ ህዝቡ ግን ባንክ አላጣም። ህዝቡ ግን አሁንም ሌሎች ሰላም በሆነባቸው አካባቢዎች ላይ ህይወቱን እየቀጠለ ነው ያለው። አስተማሪው እያስተማረ ነው ያለው። ባንኮች አሉ፣ ምንም የተቋረጠ ነገር የለም። የህክምና አገልግሎት እየተሰጠ ነው ያለው። ትግራይ ላይ ያ ነገር የለም። ትግራይ ላይ ከመሪዎች ጋር ሰጣ ገባ ውስጥ ሲገባ ህዝቡን ነው የሚመታው አብይ አህመድ። አሁን የትግራይ 12ኛ ክፍል ተማሪዎች አትፈተኑም ተብለዋል። ፈተና ተከልክለዋል። የማትሪክ ማለት ነው። የጤና ተቋማት ባዶ ነው ያሉት። የህክምና ዶክተሮች ደሞዝ እየተከፈላቸው አይደለም ያለው፣ ምክንያቱም በጀት የለም። አልዋጋም አለ ፓርላማ ላይ ገብቶ፣ እኔ አልዋጋም ሰላም ነው የምፈልገው አለ። ሰላም ግን እየሰጠን አይደለም ያለው። እዚህ ጋር ሰው እየሞተ ነው ያለው። ጥይት በሌለው መሳሪያ የትግራይ ህዝብ እያለቀ ነው ያለው። አሁንም ምንድን ነው ትላለህ? መፍትሄው ምንድን ነው የሚደረገው? ምን አይነት አማራጭ ነው? አንዳንድ ጊዜ ግራ ይገባል። እንደዚህ ሆነ እንድናልቅ ነው የሚፈልገው እላለሁ። ምክንያቱም እኔ ያለፈው ጦርነት የሚቆጨው ይመስለኛል አብይ አህመድ። አሁን ሆኖ ሲያየው እንዲህ እርስ በርስ አላባላቸውም ነበር እንዴ? ምን ድሮኔን አስጨረሰኝ ምናምን የሚል ይመስለኛል አሁን ላይ ሆኖ ሳየው። እና አሁንም እሱን እያሰበ ይመስለኛል። የቀሩትን ደግሞ እዛው ልክ ከዚህ በፊት እንዳባላቸው አመራሮቹን የቀሩትንም እንዲያደርግ ቅርጥፍ አድርጌ ልብላቸው፣ ህዝቡ የራሱ ጉዳይ ያለ ይመስለኛል። እያየን ያለነውም እሱ ስለሆነ እና መውጫ መንገዱ ምንድን ነው ትላለህ? የትግራይ ህዝብ እንደ ህዝብ እንዲቀጥል፣ እንደሌላው ህዝብ እንዲታይ ምን መደረግ አለበት ትላለህ? የአብይን ንግግር እኔ ባይዘው መስማት ትቻለሁ። አብይ ምን ያወራል ብዬ አልሰማም። እንዲያውም ለምሳሌ ናይል ሰይጣን ምን ያወራል ብለህ ታዳምጣለህ ወይ ብትይ አላዳምጥም። ሰይጣን የሚያወራውን ካዳመጥኩ ውሸት ለማዳመጥ ፈቅጃለሁ፣ ሐሰት ለማዳመጥ ፈቅጃለሁ እንደማለት ነው። ምክንያቱም ሰይጣን አይነግረኝም ብዬ ስለማምን። አብይ አህመድ ምን ያወራል? እኔ በፊት ነበር፣ አሁን አልሰማውም። ይሄ አሁን እየተቆራረጡ የሚወጡ ነገሮች እሱም ለሌላ ነገር ፍለጋ ሰማቸው ካልሆነ እኔ እሱን ካዳመጥኩ እሱን ከማዳመጥ የተወለደ ልጅ 4 እና 5 ህፃናት ሲያለቅሱ ድምፃቸውን ብሰማ ይሻለኛል። ወይ ፏፏቴ ሲወርድ የፏፏቴ ድምፅ ብሰማ አትሊስት
እሱ ያስደስተኛል። አብይ ጦርነት አላረግም አለ። ወል የመጀመሪያውንም ጦርነት ሲጀምረው ለትግራይ ምን ትልካለህ ሲባል እስክርቢቶ፣ ደብተር፣ ማስክ ምናምን ብሎ ነው እኮ ቦምብ ሲልክ የነበረው። እሱን ከቁም ነገር እንዳትቆጥሪ። ነገ ጠዋት ለስልጣን ስጋት ሆነዋል ሲባል ታይዋለሽ ምን እንደሚያዘንብ። የመውጫ መንገዱ ምንድን ነው? መታገል ነው የመውጫው መንገድ። የትግሉ አይነት ልዩነት አለው። ብዙ ሰው መታገል ሲባል ጥይት መተኮስ ሊመስለው ይችላል። ጥይት መተኮስም አንዱ የትግል ውጤት ነው ብዬ አምናለሁ። ግን ብዙ ነገሮች አሉ። አንድ መሆን ራሱ መታገል ነው። አንድ እንሁን። የፖለቲካ አመራሮቹ ስለ ህዝብ ስንል ለስልጣን የሚለውን ለጥቅማችን የሚለውን ትተን አንድ እንሁን ካሉ ትግል ነው ማለት ነው እሱ ራሱ። አሁን ችግሩ የትኛው እንደዚህ አይነት መርህ አለው? እንግዲህ አንዳንዱን ሰው የሚወጋ መርፌ ወይ በኦፕራሲዮን የሚቀየር ጭንቅላት ቢኖር ጥሩ ነበር። አንድነት ግን አንዱ የትግል መስመር ነው። ሌላው አላማሽን ለትውልዱ መሸጥ። ሰው እኔ ናይል አንዳንድ ቦታ ላይ ታጋይ ይሉኛል። ታጋይ ሲሉኝ ይስቃለሁ። ሰው ብሎኝ ያውቃል ታጋይ። ግን እኔን እሺ ታጋይ በሚለው ልውሰደውና እኔ የምታገለው በግድ አይደለም። እኔ የምታገለው ተከፍሎኝ አይደለም። እኔ የምታገለው ወይ ወደፊት ስልጣን ወይ ወደፊት ጥቅም አገኛለሁ ብዬ አይደለም። የምታገልበትን ነገር ስለማምንበት ነው። የምትታገይበትን ነገር ለትውልዱ መሸጥ ተገቢ ነው። አሁን እናንተ ጋር ያሉት የትግራይ አመራሮችም አንዱ ድካማቸው ብቻ ሳይሆን አላቅም ፈዘው ይሁን ደንዝዘው እኛንን የምናስረዳላቸው ለህዝቡ። ከኛ በላይ እነሱ ነው ህዝቡን ማስረዳት ያለባቸው። መታገል ነው እሱ። ትውልዱን ምን እየሆነ በዚህ ስርዓት ምን እየሆነበት እንዳለ ማስረዳት መታገል። ሐሳብን መሸጥ መታገል ነው። አንድ መሆን መታገል ነው። መታገል ስል ሁሌ ይሄን ለዚህ ስርዓት በማይመች ሁኔታ ራስን ማድረግ፣ ይሄ ስርዓት እንዳይጠቀምብኝ እንዳይገዛኝ የራሱን የፖለቲካ አሁን በጣም የሚያሳዝንሽ አብይ አህመድ መሀል ከተማ ፕሮፓጋንዳ እየሰራው በእነማን እንደሆነ ታውቂያለሽ? በቲክቶክ፣ በፌስቡክ፣ በዩቲዩብ በትግራይ ልጆች ነው። በጣም ነው የሚገርመኝ። በጣም ነው ማዝነው ይሄን ነገር ሳይ። በነገራችን ላይ በጣም እንደ ትሮይ ፈረስ ጉብ ብሎ እየጋለባቸው ያለው እነሱ ነው። እነዚህ ሰዎች ምን መረጡ? አንታገልም፣ ከሱ ይልቅ የኦህዴድ ፈረስ ሆነን እሱ እናገልግል፣ ለሱ ፕሮፓጋንዳ ማለት። ትግራይ ውስጥ የተማሪዎችን ጉዳይ፣ የሆስፒታሉን ጉዳይ፣ የባጀቱ የብዙ ነገር ስታነሺ አያወሩ፣ አይነገርም። ነውር ነው። ጦርነት አትፈልግም፣ ሰላም ነው የምትፈልገው። የትግራይ እናት በዘመናት መካከል ጦርነት ፈልጋ አታውቅም፣ ሰላም ነው። በዘመናት መካከል የትግራይ እናት ጦርነት ፈልጊያለሁ ብላ አታውቅም። አብይ ግን በ8 ዓመት ጦርነትን ነው የሚፈልገው፣ ሰላምን አይደለም። ምን ታደርግ አንቺ? አሁን ናይል ሰላም ነው ፈልገው በያ አንቺ 10 ጊዜ አይደለም በንግግር ለምን ግጥምና ዜማ አውጥተሽ ሰላም ነው የምትፈልገው ብለሽ ብዘፍኝ ጉዳዩ አይደለም ለአብይ። አብይ ደግሞ ምንድን ነው ብሎ የሚዘፍንልሽ? ጦርነት ነው ፈልገው። ለምን? የስልጣኔ የስጋት ምንጭ እናንተ ናችሁ። እኔ እናቴ ንጉስ ትሆናለህ ብላኛለች ብሏል። ንጉስ እንዳልሆን እናንተ ናችሁ ምቀኛ፣ አጠፋችኋለሁ ሲልሽ፣ አይ እንግዲህ አሁን ምርጫው አንድ ነው። እንደ ትግራዋይ እንኑር ወይንስ እንደ ባሪያ? አዲስ አበባ ያሉት መርጠዋል። እንደ ባሪያ፣ እንደ ሎሌ፣ እንደ ጭሎ፣ እንደ አሽከር ስትፈልግ ማሰር ትችላለህ፣ ስትፈልግ ከሀገር አትወጡም ብሎ ይዘጋባቸዋል። ሲፈልግስ የትግራይ ተወላጅ በሙሉ አፍሰህ ጨምረው ይላል። ደስ ያለው ቀን ዝመት
ይላቸዋል። ይሄ ማለት ባሪያ ማለት እንደ ባሪያ መኖር ወይንስ ተከብረን ዋጋ ከፍለን እንደ ትግራዋይ እንኖር? ምርጫው የእያንዳንዱ ግለሰብ ነው። እነ ጌታቸው የመረጡትን መርጠዋል። አሁንም እሱን የሚመርጥ ይኖራል። እሱ የግለሰቡ ምርጫ ነው። እኔ ለኛ ካገለግል ካሉ ዱባይ አንድ ባለሀብት ላኩልኝ። ለኛ ሚዲያ ላይ ከሰራህ ቤትህን እንመልሳለን፣ ሀብትህን እንመልሳለን፣ ንብረትህን እንመልሳለን፣ ጥቅም እንሰጥሃለን፣ አዲስ አበባ ትመጣ። አንድ ጥሩ አባባል አለ እናቴ የምትለው፣ ሆዴ በፊቴ እንጂ በጀርባ አይደለም፣ እኔ አልበላም። ስለዚህ የትግራይን ህዝብ ሽጠውና ባለሀብትና አርገህ ነው የሚሉኝ። ሀብትና ንብረት ጥንክር ብሎ አፈር እየበላው ከትግራይ ህዝብ ጋር በሆን ለትግራይ ህዝብ ለኔ ክብር ማግኘትንም ማጣታንም አውቃለሁ። የገንዘብን አቅም አውቃለሁ። ገና በልጅ ብዙ ገንዘብ ኖሮኝም አውቃለሁ። ስለዚህ ብር ምን ይገዛል? አሁንም እግዚአብሔር የተመሰገነ ይሁን፣ ምንም የጎደለብኝ ሰውም አይደለሁ። በጣም ጥሩ ህይወት ምኖር ሰው በጣም ሀብት ለማካበት ንብረት ለማግኘት ብዬ የትግራይን ህዝብ ከሚሸጥ አይደለም መንገድ ላይ የማላቀውን ለማኝ ያሳለፈ ያለው ይሄ መርህ ብቻ አይደለም፣ እምነትም ህሊናም ስላለኝ እዚህ ያለኝን መተው ቢችሉ ኖሮ ያለሁበት ሀገር ቢወስዱት ራሱ ይሄ ነገር ቀጥሏል። አንዳንዴ እኔ ትግራይ ውስጥ አፈር ላይ ተኝተው ህዝባቸው በሚታገሉ እቀናለሁ። ይሄንን በዙሪያ ያሉ ያውቁታል። እኔ አሁን ሌላ ሰው የኔ ኑሮ ያስቀናል፣ ወይኔ ምን አለ እንደሱ በኖርኩ ምናምን። እኔ ግን ያንተ ህይወት ነው ያስቀናኝ። ይሄን ከልቤ ነው የምነግርሽ። በዙሪያ ያሉ ሰዎች ለጥቅን ማውራው ለትግራይ ህዝብ ክብርና ህይወት እታገላለሁ የሚለው ሰው እና መንገድ ላይ የተኛ ሰው ባይ በሱ ቀናለሁ። ምንድን እንደምታውቂያለሽ ናይ ታድሉ ለመሰለሽ እሱ ህሊናው እረፍት አለ። እኛ እኮ ይህንንም እያደረግን ህሊናችን እረፍት የለውም። ለተቀን ከህዝቡ ጋር ምክንያቱም ምበላው አያስደስተኝም፣ ምኖርበት አይደለም የሚያስደስተኝ፣ ምጠጣው አያስደስተኝም። እዛ ህዝቡ መሀል ብታረጊ you will see my joy. You will see my joy. ደስተኛ የሚያረገኝ ህዝቡ መሀል የደስታዬ ምንጭ አላማዬ ነው። የደስታዬ ምንጭ ምኖርበት ሀገር ምበላው ምግብ ህዝብ እንጂ ገንዘብ ብፈልግ የራሴን አይደለም ሌላም ይጨምሩልኝ ነበር። እሱ ግን የደስታ ምንጭ እንዳልሆነ ስለገባኝ እኔ ወደ ሚዲያ ስመጣ ይሄን ሁሉ እንደሚወስዱት ታውቅ ነበር። እሱ እንደሚወስዱት ብቻ አይደለም እኔንም ቢያገኙ እንደሚገሉኝ አውቅ ነበር። ብለውኛል፣ ሞክረውኛል እንደሚገሉኝ። ሀብትና ንብረት መውሰድ ብቻ አይደለም ህይወቴንም ብትወስጂ ለህዝብ ቆሜ ክብሬ ነው የምነግርሽ። ክብሬ እኔ ስሜን ደብቅ ቪዲዮን ደብቅ ያላቅም። እዛ ልክ ትግራይ ላይ ጦርነት ሲጀምሩ ብዙ ሰው ተደብቆ ወይ በፌስቡክ በጣም ወይ በራውን ነው የሚጽፈው አይደል? ከማንም በላይ ያለ መዋቅር ምናልባት ቲኤምኤች እሱም የገንዘብም የብዙ ነገር ተቋም ስለሆነ ነው። ከዛ ውጪ በግለሰብ ማንም አይወጣም ነበር። በዛን ጊዜ ማንም ሰው ትግራይ እናጥፋ በሚልበት ሳር ቅጠሉ ከአብይ ጋር በቆመበት ጊዜ ስሜን አስቀምጬ ቪዲዮን ከፍቼ ነው ከትግራይ ህዝብ ጎን ነኝ። እስቲ ና አልኩ። ማንህም ስምህን የፈለከውን ስለጥፍ፣ ሻዕቢያሁን፣ ፋኖሁን፣ ብልጽግናሁን የፈለከው ስሜ ይኸውልህ፣ ቪዲዮ ይኸውልህ። ከትግራይ ህዝብ ጎን ነኝ፣ እቀጥላለሁ። ለምን? ለኔ
ክብሬና ደስታዬ ኑሮ ያልነበር የራሴ ህይወትም አልነበረም የህዝቡ ህይወት ነበር ክብር ነው ለኔ ዛሬ ላይ ይሄን ትልቅ ክብር በእንጀራ የለወጡ ሰዎች ቁጭ ብለው ሲያወሩ ስሰማ እንዴት እንደማፈር ስፔሻሊ ጀነራል ነኝ ተምሬያለሁ ማስተርስ አለኝ ድሮ በመንግስት መስሪያ ቤት ስልጣን አለኝ ይሉ የነበሩ ሰዎች ከነሱ ዛሬ ላይ የ5 ዓመት ህፃን ልጅ ባወራው ቁም ነገር አገኛለሁ አትሊስት የ5 ዓመት ህፃን ህሊናና ሆዴ ሸጣ አይደለም ለኔ ትልቁ የትምህርት ምንጭ የእድሜ ብዛት የማዕረግ መርህ ነው እውነት ነው ህሊና አለቀ ስለዚህ በአጭሩ ምን ለማለት ነው የመፍትሄ ሐሳብ ታገል ነው one way or another ለማን ለህዝብህ አንዳንድ ጊዜ አይኔ አንድ ነገር አለ አንዳንድ ሰዎች ታገሉ ስላቸው እናንተ ተዋጋ ይሉኛል ሁሉ ነገር ሰዎች ከጦርነት ጋር ነው የሚያገናኙ ወል አንድ ነገር ልንገርሽ ግልጽ እኔ ታገል ስል ለኔ ታገልልኝ ካልኩኝ ነው ልዩነቱ ለኔ ህይወት ለኔ ቤተሰብ ለኔ ምናምን ታገልልኝ ከሆነ ራሴ ነው መታገል ያለብኝ አንተ ነህ ግን መከላከያ ትግራይ ገባ በማህበረ ዴጎ ከህፃን እስከ ሃይማኖት አባት ጭንቅላት እየመታ ገደል ጨመረ በመቶ ሺዎች የሚቆጠር ሀብት ንብረት ዘረፈ አዘረፈ ሴቶችን ደፈረ እንትታገለው አንድ ራስህን ለመጠበቅ ሚስትህን ለመጠበቅ ቤተሰብህን ለመጠበቅ ህዝብህን ለመጠበቅ ነው ለኔ አይደል ታገል ስልህ ለኔ ታገልልኝ አላልኩም ለራስህ ታገል ከገባ አንተንም ይገለሃል ሰብህንም ይገላል ሀብት ንብረትህን ይዘርፋል ይሄው አማራ ክልል አሁን በሂውማን ራይት የወጣው ሪፖርት እየሰማሽ ነው ስንት ሴቶች እየተደፈሩ እንዳሉ አሰብ ያው መከላከያ እዛው ትግራይ ቢገባ ማያረገ እሱ ነው ደፈራለ በመቀሌ ጎዳና ላይ መከላከያ ስንት ወጣት ነበር ሲደበደብ የነበረው እሱ ነው የሚያረገው በማህበረ ዴጎ እንዳረገው በአክሱም ባድዋ በምናምን የሚያረገው ነው የሚያረገው ከዛኛ ጋር ተነግሩንና ጩሁልን ድምጹን ምን ዋጋ አለው ድምጽ ይሆንኩ ድምጽ አይደለም ያረነ ታገል በስክሪፕቶ ታገል በሚዲያ ታገል በፕሮፌሽንህ ታገል በብረት በሁሉም ታገለው ይሄ ስርዓት ሰይጣን ነው ሚያር ተውት እናንተ በአጭሩ ናይ አረሲ ላይ የሃይማኖት አባት ሞኖሴ ምእመን አርደው እስከዛሬ ድረስ 8 ዓመት ነው ይላሉ የሃይማኖት አባቶች ወጥተው እንታረዳለን እንገደላለን እንታፈናለን አንድም ቀን ተይዞ ፍርድ ቤት ቀርቦ የሚያቅ ገዳይ ግን የለም ያስገደለን ራሱ ስርዓቱ ነው ይላሉ እንደዚህ አራጅ ስርዓት ይዘህ አልታገልም ወይ የሱም ባሪያ ሆነ አይቀርልም በትክክል አብይ አህመድ ወዳጅ ከሆነ ከትግራይ አይደለም ጋር የሚሆነው ከለማ ጋር ይሆን ነበር ከጀዋር ይሆን ነበር ሰዓረ መኮንን አገሬን አገለግላለሁ ኢትዮጵያን በሉት የሱን ጠባቂ ቀይረው ያ ጠባቂው መጣ እኔ እሱም ሚስተር በደም ሰርቼበታለሁ አውቀዋለሁ ጠባቂ ቀየሩ የቀየሩትን ጠባቂ ልንገርሽ ናይል ዛሬ ወደ 4 ነው 5 6 ጠባቂዎች ነበሩ የነሱ ልክ ቀይረው ሲያመጡ ይሄኛውን የስድስቱን አዛዥ ወሰዱትና አዛዣችሁ ነው ብለው አመጡት አዛዣችሁ ነው ብለው ያመጡት ነው እነሳረን የገደሉ እንዲመቸው የፍርድ ቤቱ ነገር ራሱ ምንም ተድበስብሶ ነው ከይቀር የለም ሰውየው ለነገርሽ ነው ባጭሩ ሳረ አብይን ኢትዮጵያን ተቀማለው ብሎ እና አብይን እየተቀመ ነው ቁጭ ለሱ አልተኙለትም ለለማ አልተኛለትም ለነ ታየ ደንዳ ለነ ጆዋር ለነ ቅብርጥስ ምናምን አልተኛም በእነሱ ላይ የጨከነ ዛሬ ይሄ ከትግራይ ለሆዱ ሲል በኮበለለው ሚራራለት ይመስልሻል it's all about a matter of time
ትመሳሚያለሽ አንድ በአንድ ምን እንደሚያረጋቸው ተጠቅሞ ሲጨርስ እንደማስቲካ ትሰሚያለሽ ምን አረጋቸው እንደሚባል መማር ነው። አንዳንድ ጊዜ ሀብለህ በሳር እምቢ ካልክ በአሳር ትማራለህ። ሰው የሚታገለው ለኔ ብሎ አይደለም። እኔ ፖለቲከኛ አይደለሁም፣ ስልጣን ላይ አታመጡኝም፣ ሀብት ንብረት አትሰጡኝም። ለኔ ምንም የምትታገለው ለራስህ ለነፃነትህ በሰላም ወጥተህ ለመግባት ይሄ ስርዓት እስካለ እየታረድክ እንዳትቀጥል ለማንም ማለት መፍትሄው ይሄ ነው፣ ሌላ ነገር የለውም። በጣም አመሰግናለሁ ኤድመንድ ለነበረን ጊዜ። ግን መጨረሻ ላይ አንድ ነገር ልጠይቅ፣ መጨረሻ እያልኩኝ በተለይ ደግሞ አሁን አብይ አህመድ ለፕሮፓጋንዳው የትግራይ ልጆችን ነው እየተጠቀመ ያለው፣ በተለይ ወጣቶች ሆነው አሁን የትግራይ እናት ጦርነት አትፈልግም የትግራይ እናት፣ ግን የትግራይ እናት ደግሞ ታማ እንኳን መታከሚያ እያገኘች አይደለም ያለው። ምንም ነገር የለም ትግራይ ላይ፣ ልጆቿ የስራ እድል ሊፈጠርላቸው አልቻለም። ጦርነት እያንዣበበ ነው ያለው። ይሄን ነገር የማያጋልጡ ነገር ግን ትንንሽ አብይ የሚሰጣቸውን አጀንዳዎች እኔ ለምን የትግራይ እናት ጦርነት አንፈልግም ስላሉ አልቃወማቸውም። ጦርነት አንፈልግም፣ ግን ማን ነው ጦርነትን እየፈለገ ያለው? ማን ነው ጦርነትን እየፈለገ ያለው? ጦርነት የሚፈልገው አካል ነው እየላካቸው ያለው። ትግራይም በአጭር ጊዜ ይቆጣጠራታለሁ፣ መቀሌ ለመግባት 1 ሰዓት ነው ምናምን የሚሉ ኃይሎች ናቸው እየተቆጣጠሯቸው ያሉት። እና ለነሱ ምናልባት መጨረሻ ላይ የምታስተላልፈው ነገር ካለ እሱን እናውራና እኔም አልያዘ ከዚህ እኔ አይደለም መልእክት ባስተላልፍ ለእመቤታችን ቅድስት ድንግል ማርያም መልአኩ ገብርኤል ነው መልእክት ያስተላለፈላት። መልአኩ ገብርኤልን ቢልክላቸው አይሰሙም። የነሱ የመልእክት ጥረት ሳይሆን ይኸውልሽ ሆዱንና ህሊና የሸጠ ሰው መልእክት አይደለም መርፌ በወጋው እኔን አያዳምጠኝም፣ እኔን አይሰማኝም። አሁን ለመሰለሽ የነሱ ሰዎች ሚዲያ ላይ አሉ፣ አውርቻቸው አውቃለሁ። አንዳንዶች መስቀል ሲያይ እንደሚዘገንነው ሰይጣን እኔን ማየት አይፈልጉም። ለምን? እኔ ከህሊናዬ ጋር ታርቄ ነው ማወራው። እነሱ ህሊና ሸጠዋል። እኔ ጋር የሚያወሩበት ህሊና የላቸው። እኔ በመከራቸው ማይሰሙም ምልሽ ለዛ ነው። ያውቁታል፣ እኔ ማወራው ስህተት እንዳልሆነ ያውቁታል። ሶልድ ማይ ሶል የሚሉ ሰዎች አሉ፣ አሜሪካን ሀገር ያሉ ሴሌብሪቲዎች። ለሆነ ነገር ነፍሴን ሸጭ ይላሉ። ለዛ ለሸጡለት ነገር ባሪያ ናቸው። ግን አንድ ነገር ይነግሩሻል፣ ለዛ ነፍሴን ለሸጥኩለት ነገር ትክክል እንዳልሆነ አውቃለሁ፣ ግን ዝና ሰጥቶኛል፣ ጥቅም ሰጥቶኛል፣ ታዋቂ አድርጎኛል፣ ለነዚህ ስል ነፍሴን ሸጥኩኝ፣ ለሱ ነው ማድረው፣ ትክክል ግን አይደለም ይላል። እሳቸውን ለአብይ አህመድ የሸጡ ሰዎች ትክክል እንዳልሆኑ ጠፍቷቸው አይደለም እኔ የምነግራቸው ወይም መከራቸው ወይም አሳስባቸው። አንድ ራስህን የሸጥክለት ሰው እንዴት አድርጎ እንደሚሸጥ ታያለህ። ምክንያቱም ሀብለህ በሳር በምክር በመንገር አይማሩም። ነገ ግን በመከራ ትማራለህ። ሌላ ምንም ምክር አልሰጥም። እጅግ በጣም ነው የማመሰግነው ኤድመንድዬ፣ እንግዲህ ስለሆንክ ስላከበርከኝ ጊዜ ስለሰጠኸኝ በተከታታዮቼ ስም እያመሰገንኩኝ በሌላ አጀንዳ ደግሞ በትግርኛ ቋንቋ ደግሞ በቀጣይ እንገናኛለን። ጊዜ ከሰጠኝ ሌላ ጊዜ በትግርኛ አሁን ተመልካቾች ራሱ በትግርኛ ካሊማ አልቴ እዚህ ተማላልፍም ሆዳ ኣብ ትግራይ ዘለኹም ኣምሓርኛ ዘይትሰምዑ ከም ዘለኹም ይፈልጥ እየ። ብዙ ጊዜ ግን ሰባት ክእድሙኒ ከለዉ ብኣምሓርኛ ከዘራርቡኒ ዝእድሙኒ ዘለዉ። ኣነ ግን እንታይ ብል ኣብቲ ሓደ ካሊእ ሚድያ እውን ኣብ ኸይደ ንሱ እውን ብትግርኛ እዩ ዘመላልፍ እቲ ሚድያ ናቱ። ግን እንታይ ኢለ ንምንታይ ኢኻ ብኣምሓርኛ ጥራይ ትገብሩት ኢንተርቪው ምሳይ ትግርኛ ኣይክእልን ኢልካ ዲኻ? ኣብይ ኣሕመድ እኳ ብትግርኛ ኢንተርቪው ገይሩ ይፈልጥ። ብርሃኑ ነጋ እኳ ዝበሃል ቀታሊ ብትግርኛ ገይሩ። ንሳቶም ተዘረብዎ ትግርኛ ካብኣቶም ብሓሸ መንገድ ኣነ ዘይዛል ብትግርኛ ዝትገብሮ ዝብሎም ኣለኹ። እቲ ትግርኛ ፅሩይ ከም ዘይኮነ ይፈልጥ እየ። ፅሩይ ኣይኮነን እዋ ከም ትግራይ ብጣዕሚ ፅሩይ እዩ። ግን ደስ ይብል ካሊእ መዓልቲ ክመፅእ ኣብ ትግራይ እቲ ኩነታት እዚ ኩነታት ክመፅእ ኣብ ትግራይ እኮ ሕጂ እውን
زاتو كل من قد اندراليو ممسا كمزي دلي أنا أب تقرأ تزنبرون حقوسي نات عبزي زلو نابرا دقني في أبو تزنبر هذا سب زين نسخاتكم دراليهم يأكلني ناي أبو خمس أخلوه كم هاري تقرينيا صبو غير زارب يخل هجون جنا زاربات تقرينيا الله بو غيرا نايل ندهر أدماتني بتقرينيا خن قبرون دهري لاتني تقرينيا خن قبرين كله تقراواي يا خبر اللي انت عامل زفتوكم حزبي ابزيو الله بالدياسبورا كلنا نفتوكم نخبركم امين نحسب سابا ناخاتكم قداي سوق اللي عرفنا ندق سلو قداي كونن كما كم زلكم من نفلطينا اجوهم حزبي كلكم يدلي يقني اللي نايلون بتامي زمسكن كلاتهم ابو زلو سلام بللي اخي يقني اللي ننا يا رب تعمي ودز بالتقريا خابزي العلم مونتاينا انا وني قني لي تعمي غاشاي سلسفون كاي غيزي سلازهاب كاني ابقصال دما بخالي اجندا خنراخبينا እጅግ በጣም አድርጌ ነው ማመሰግነው ኤድመንድ ወንድሜ ቴንክ ዩ ሺናይሊ የተከበራችሁ የናይል ሚዲያ ተከታታዮች ከኤድመንድ ብርሃነ ጋር የነበረን ቆይታ ይሄንን ይመስላል ስለተከታተላችሁ እናመሰግናለን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቦቻችን ሆኑ ሰላም